ምዕራፍ 1 ቁጥር 9 አልጠየቅኩም። እኔ አሁን ዓለሙ ሁሉ ስላላት ነው መድኃኒት የሚሏት ዓለሙ ሁሉ መድኃኒት ነው ብሎ የሚላት ዓለሙ ተስማምቶ ነው ያላት ወይስ መጽሐፍ ቅዱስ ብሎ ስላላት ነው የምትሏት? ኢሳያስ እየተናገረ እኮ ነው። ኢሳያስ የዓለም መድኃኒት ናት ብሎ ስላላት ነው ዓለሙ ሁሉ መድኃኒት ናት ብሎ የሚለው። እንዴ በአይናችን እያየ ነው፣ በጆሮአችን እየሰማ ነው። መጽሐፍ ቅዱስ ራሱ እኮ ያ መድኃኒት የተገኘ እውነተኛው መድኃኒት እኮ ክርስቶስን ያስገኘችለን እሷ ናት፣ ከሰው ውጭ የለም። ልብ በል፣ የእኛ ጥያቄ መድኃኒትን ማን ያስገኘው፣ መድኃኒትን ማን የወለደው፣ መድኃኒትን ማን ነው ጠፍጥፎ የሰራው ምናምን ነገር አይደለም። የእኛ ጥያቄ ማርያም መድኃኒት ትባላለች ወይ ነው። አዎ ከሆነ ዓለም ሁሉ እንላታለን አልከኝ። ኦኬ ማስላላት ነው የምትሉት መጽሐፍ ቅዱስ ብሎ ስላላት ነው ብዬ ስለ ዓለም ሁሉ ይላታል አልከኝ። ኦኬ ዓለሙስ ሁሉ የሚላት መጽሐፍ ቅዱስ ብሎ ስላለው ነው ወይስ ዝም ብሎ ተደዋውላችሁ ወይ ኢሜል ተደራርጋችሁ ሁሉም በየካልቸሩ ወይ በየሃይማኖቱ መድኃኒት ናት ብላችሁ ስላላችሁ ነው ብሎ የሚል መድኃኒት ናት? እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምክንያት መድኃኒት ናት ብላ ትሰብካታለች እመቤታችን ቅድስት ድንግል ማርያም። መልካም። የምን መድኃኒት ናት? የኃጢአተኞች መድኃኒት ነች ወይስ የስጋ ደዌ መድኃኒት ነች? የስሟ ትርጓሜ የራሱ ማርያም ማለት ራሱ ምን ማለት እንደሆነ ታውቃለህ? መርህ ለመንግስተ ሰማያት ብላ ኦርቶዶክስ ተተርታለች። ይሄ ነው በቃ የኛ አቋም። ምንም መጽሐፍ ቅዱስም ጥቅስ ተተርታለች አይደለም። መጽሐፍ ቅዱስም ጥቅስ አንታ በል፣ ከምድርም በል፣ ከሰማይም በል። ይኸውልህ ባህርን ጨልፈው ወይም ደግሞ እንደ ቀለም ተጠቅመው በሰማይ ላይ ራሱ እንደፈለክ አድርገህ ብትጽፍ። እሺ ቀጥል። ተቋርጠሃል። ኦኬ ታብ ኮፒ ሊንክ ሼር አድርጉት ፕሊስ እንዳይቋረጥ። ወንድምነት ይሰማል አይደል? እኔ እኔ ጋር አልተቋረጥክም ወንድምነት። እሺ ቴንክ ዩ። አይ የታሜ ነው የተቋረጠው። ና ወንድማችን ታሜ ማርያም ብሂል መርህ ለመንግስተ ሰማያት ብላ ኦርቶዶክስ ተተርታለች። ኦርቶዶክስ ነው ያልኩትኝ፣ የኦርቶዶክስ ተረት እንጂ የመጽሐፍ ቅዱስ ትምህርት አይደለም። እና ማርያም ማለት ምን ማለት ነው ያልከኝ? በኦርቶዶክስ መጣል በተረቷ ማርያም ብሂል መርህ ለመንግስተ ሰማያት ብላ ትላለች። መንግስተ ሰማያት መርታ የምታገባ ትላለች። ግን ማንንም መርታ አስገብታ አታውቅም። በታሪክ ውስጥ አይታወቅም። ና ታሜ ና ተመልሰህ። ኔትወርክ ነው ያስወጣው። ቅድም ሲናገር ነበር ኔትወርክ አስወጥቶ ነው ብሎ ያለው። እሺ እና ተረቱን ከእውነቱ አትቀላቅሉት እንጂ ስንዴውን ከእንክርዳድ ቀያይጡ አሁን በሞቴ እያላችሁ አታበሉ ነው። ቃል ለምድር ለሰማይ ስልህ መድኃኔዓለም ይፋረደኝ። እናንተ ናችሁ የምትሏት ማርያም ብሂል ለመንግስተ ሰማያት ብላችሁ የምትሉት እናንተ፣ አቁራሪተ መዓት ብላችሁ የምትሉት እናንተ፣ መድኃኒት ናት ብላችሁ የምትሉት እናንተ። መጽሐፍ ቅዱስ ግን አይላት። መጽሐፍ ቅዱስን ማርያም መድኃኒት ናት፣ የኃጢአተኞች መድኃኒት ናት፣ የመድኃኒት እናት መድኃኒት ናት ብሎ አይልም። ከየት ነው ያመጣችሁት? አይልም። ቆማችሁ ብሉይና አዲስ ኪዳን ላይ መጽሐፍ ቅዱስ ያለውን እንላለን ያላለውን አትበሉ ነው ብለን ምለው። እሺ ሌሎች ካላችሁ መምጣት ትችላላችሁ። ታመነ መሰለኝ ስሙ ዘተዋህዶ እና ተመልሰ ኔትወርኩን እንዳስወጣው እርግጠኛ ነኝ። እሺ ቃል ዘኦርቶዶክስ እንዴ ሰንብቱ እንጂ ገስት ላይ ገብታችሁ እየወረዳችሁ ነው። ትንሽ ሰንብቱ እንጂ። አቤት ማር ማለት ምን እንደሆነ ታውቃለህ? በዕብራይስጥ መራራ። አዎ ያም ማለት ደግሞ ወንዝ ማለት ነው። መራራ ወንዝ ማለት ነው። እና እግዚአብሔር ከመረረ ነገር ይህንን ነገር ነው የሚያወጣ፣ ህይወትን ነው የሚሰጥና ይገርማል የነሱ ትርጓሜ። መራራ ወንዝ ያ ማለት ያንቃዱ አቤኪ አንድም ፍጥረት ሁሉ ምናምን ነገር እያለ እዚህ ያየህ እኛ ጋር ምስራቅ አፍሪካ ላይ ነው ይህን የተረት የሸረሪት ድር ይመስል ተረታቸውን የሚያደሩብን ማለት ነው። ማለት ማህደረ መለኮት ርግቤ ይቤላ ሲል ያ ማለት ያንቃዱ አቤኪ ፍጥረት ሁሉ ያንቃዱ አቤኪ ፍጥረት ሁሉ ወደ አንቺ ያንጋጠጣል ብሏል። በፍጹም ያንጋጠጥኩበት ዘመን ጌታን ሳላውቀው ፊት ነው። አሁን ምን ይሁንልኝ ብዬ ነው ማርያም ጋር ማንጋጠጠው? ምን ጠብል ይልልኝ? ያንቃዱ አቤኪ ኩሉ ፍጥረት ሁሉ ወደ አንቺ ያንጋጠጣል።
ይህንን የተረጎሙ ማን ነው? ራሳቸው አሉ እኮ ከታች ካህናት ዲያቆናቱ አሉ። ለምን ገብታችሁ አናወራም? እኛ የእንቅልፍ ማስወሰጃ እኮ አይደለንም። እዚህ መታችሁ ትሰሙናላችሁ፣ ግን አትገቡ። እስኪ ቆይ እንቅልፌ እስኪመጣ ድረስ እነኝህን ጉዶች ልስማቸው ብለው ይመጣሉ። እኛ እንደ ሕፃናት እኮ ማስተኛ አይደለንም። ኑ ግቡና አውሩ እና እህትየው መራራ ወንዝ ብለሽ ጭራሽ በዕብራይስጥ። እሺ ቤቲ ተመለሽ። እነሱ እስኪመለሱ ሰላም ሊበላችሁ እንዴ ኡስታዝ አለ እንዴ አላችሁ። ልንዳኒ የተከበራችሁ ወዳጆች ደህና ነን። ታዲያ አሁን ስሟ መራራ ወንዝ እየሆነ ነው እንደ ወዳጆች? ምን አውቃለሁ። አውዝ ቢላህ አስተይዝ ቢላህ ሸይጣን ረጃጅም። በእናንተ በድሮ ቤት እንዴት ነው የተረጎመው? እስቲ ኡስታዝዬ በእውነት ማርያም ማለት ትርጉም አለው በእናንተ በአረብኛ? አይ በአረበኛ አይደለም፣ ኦሪጂናሉ አረበኛ ስለ አይደለ ማርያም ረቢ ምናምን እነዚህ ሁሉ አረበኛ ኦሪጂናሉ ከአረበኛ ስለ አይደለ ትርጉም የለው፣ አልተጻፈለት። ምን ሸይጣን ረጃጅም። ሰላም ሁኑልኝ። ሌላ ጊዜ ገባለሁ። የት ወይ ባይ ቤቲ እንዴ? አይ በቃ እኔ ጨርሻለሁ። እኔ እኮ ጥያቄ አለኝ። እኔ እኮ ሀሳቤን ስለማልቀይር እኮ ቦታ ይዘባቸዋል። ለዚህ በመድኃኒዓለም እኔ ጥያቄ አለኝ። እሺ ችግር የለም። አውላላ ሜዳ ላይ ጥለሽኝ መሄድ የለብሽም። እሺ መጣ ይጠይቃለሁ። እሺ ማርያም መድኃኒት ናት ብለሻል ቅድም። አዎ እንላታለን ነው ያልሽው አይደል? እኛ ኦርቶዶክሶች እንላታለን። እንደውም ያንሳታል። ነሽጧችሁ ነው ያላችኋት ወይስ በመረጃ ላይ ቆማችሁ ነው ያላችኋት? ነሽጦን ሳይሆን ስለ መድኃኒታችን ስለወለደችልን ነው እንጂ እሱ ስለወለደችልን መድኃኒታችንን ስለወለደች ነው መድኃኒት ያላችኋት። እሺ ወንድምነት መጽሐፍ ቅዱሱን አዙርና አንተ ቅድም ልትደብቀው የፈለግከዋል የማርያምን መድኃኒትነት የሚናገር ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ታወጣዋለህ። አሁን ቤት ያለችውን ነገር ይናገራል አይናገርም ልናየው ነው። ቅድም ልደብቃት ነበረ። ማርያም መድኃኒት እንደሆነች ግልጽ ሆኖ ተጽፏል እዛ ጋር። እስኪ አብረን ነው። ኦርቶዶክሳውያን ብዙ ያላዩትም እሱን ክፍል። ቤትዬ ታነቢዋለሽ ይሄን ክፍል አሁን ሲያወጣው። ያለውበት ቦታ አይመቸኝም። ያንብብልኝ፣ እሱ ያሳየኝ። ለማንበብ ካሜራውን ሲያዞረው ታነቢዋለሽ። 2 ቁጥር ነው። እሺ ምን ላውጣላት ወንድምነት? ማቴዎስ 1 20 እና 21 ማቴዎስ 1 20 እና 21 እሺ አይት ቤቲ እሺ አሁን ነባለሁ። እሺ ይሄ የማርያም መድኃኒትነት እዚህ ጋር ቁጭ ብሎ ተጽፏል። ልናየው ነው። ምን አለ? እስኪ እርሱ ግን ይህንን ሲያስብ እንሆ የጌታ በደንብ አይታይም ጨለማ ውስጥ ስላለሁ። ኦኬ እርሱ ግን ይህን ሲያስብ እንሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያም ለመውለድ አትፍራ። ለመውሰድ ይቅርታ፣ ለመውሰድ። ኦኬ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። ምን አለ? ስሙም ኢየሱስ። ቁጥር 21 ላይ ምንድን ነው ያለው? ቤቴ እስኪ አርግልኛ። ቁጥር ምን ያለ? ልጅም ትወልዳለች፣ እርሱ ሕዝቡንም ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። በትክክል አላነበብሽው። በኦርቶዶክሳዊ አነባበብ ላንብብልሽ። ለምን ሳቅሽ? ገብቶሻል ማለት ነው። ኦኬ ነይ ማይኩን ክፈችው። ቆይ ማይኩን ክፈችው። በትክክል አላለበትም። በትክክል አንብበሽዋል? ማይ በቃ አነባበብ አላስቆኝ።
አይ በኦርቶዶክሳዊ ለዛ በኦርቶዶክሳዊ አነባበብ ነው መነበብ ያለበት ቃል እግዚአብሔር አይደል እኮ። እሺ ልጅም የትኛውን ላንብበው? ልጅም ትወልዳለች። ቁጥር 21 ቁጥር ኦኬ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ አይደል? እንዴ ያለ ትለዋለህ። በትክክል አላነበብሽውም። ታዲያ ምን ጋር ሻንታ አንብበው። እንዴት ነው ትለዋለህ? ካለው ምሻንብበው። በኦርቶዶክሳዊው አስተምሮት ነው መነበብ ያለበት አይመስልሽም ቤትዬ? ልጅ ትወልዳለች እርሱም አታ ቆይ አንዴ አታንታታ እንደ ደሚኒት ሁለት ደቂቃ። ልጅም ትወልዳለች እርሱንም ሕዝቡን ከኃጢአታችን ያድናቸዋልና ስሙም ኢየሱስ ትለዋለህ። ማን ነው ትለዋለህ? ማን ነው? እሺ ማን ነው ያለው? አሁን ባነበብሽው ማን ነው? አልገባኝም። እኔ አልገባኝ፣ እውነት አልገባኝ። ማን ትለዋለህ? ኢየሱስ ትለዋለህ ብሎ የተባለው ማን ነው? ስሙን ኢየሱስ ትለዋለህ ብሎ ያለው ለማን ነው? ልጅም ትወልዳለህ እርሱም ሕዝቡን ከኃጢአት ያድናል ስሙም ኢየሱስ ትለዋለህ። እንዴ አልገባኝም፣ እውነት አልገባኝም። እሺ አልገባሽም አይደል? ኖ በፍጹም። ማን ነው ለማን እዚህ ጋር እየተናገረ ያለው? እስኪ ማን ነው ለማን እየተናገረ ያለው? እሱም ከታችን ያድናቸው ስሙም ኢየሱስ ትለዋለች። በጌታ ዘንድ አታርሱም ከናይን ሲያስም ነው ጌታ ማለት። እሺ ወደ ላይ ከፍ በላት ቁጥር 19 የሆነ እምነት እሱ ጋር ቁጥር 19 የቤትዬ እጮኛ ዮሴፍም ጻድቅ ሆኖ ሊገጣ ስለ እንትን ላይ እንደ ትንሽም ስለዘገየው ይቅርታ አድርጉልኝ ለአማርኛው ማለት ነው። እጮኛ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አረ በጌታ በኢየሱስ ክርስቶስ። አየሽው? በቃ ዳኒ እኮ አውቆ ነው የደበቀብሽ የነበረው። ምን ማለት ነው? እኔን ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ ብሎ ሲል ምን ማለት ነው? ደነገጥሽ? አየሽ? አሁን ስታነቢው አረ በጌታ በኢየሱስ ክርስቶስም ማርሽ እሷ ሲጀመር ተመርጣ ነው በንጽህና በድንግልና ኢየሱስ ክርስቶስን እንጂ ዮሴፍ እጮኛዋ አልነበረም? ዮሴፍ እጮኛዋ ነበረ ዮሴፍ። ታዲያ ለምንድን ነው ኧረ በኢየሱስ ክርስቶስ የሚያስባልሽ? ምኑን ያስደነገጠሽ? ማለት የትኛው መጽሐፍ ቅዱስ ነው እንደዚህ የሚለው? በነገራችን ላይ ሁሉም ኦርቶዶክስም ካቶሊክም እኛ የምንቀበለው ሁሉም እንደዚህ ነው የሚለው። በስውር ሊገልጣት ስላልወደደ ማነው? በስውር ሊተዋት ሲያስብ ማለት ነው። ሊገልጣት ስላልወደደ ሚስ ምን ማለት ነው? ካልገባሽ ልንገርሽ። ማርያም እርጉዝ ነበረች አይደለ? ዮሴፍ እጮኛዋ ነበር አይደል? እጮኛ ነበር። ከሱ ነው ያረገዘችው ወይስ ከሌላ ወንድ ነው ያረገዘችው ወይስ ከማን አረገዛ የተገኘችው? ከማን አረገዛ የተገኘችው? ወይኔ ከባድ አንድ ሲጀመር ማርያም ከዮሴፍ አይደለም ያረገዘችው፣ ኢየሱስ ክርስቶስ እኮ ከማን ያረገዘችው ብያለሽ። እኔ እኮ ምርጫ አስቀመጥ። ከማንም አይደለም እንዴ? አይ ከማንም አይደለም አይባልም። ኖ ሌሎች እንዳትገቡ። ቤቴዎችም ትመልሰው ከአቃታት ትመልሳለህ። ወንድማችን ቤቲ ከማን ነው አርግዛ የተገኘችው? ይሄ ማርያም ከዮሴፍ አላረገዘችው። ኦኬ ከማን ነው ያረገዘችው? እግዚአብሔር ነው ጌታ መድኃኒታችን ኢየሱስ ክርስቶስን። እንግዲህ እኔ ብዙ አዋቂ አይደለሁም፣ አዋቂዎች ይመልሱልሃል። ማርያም ከዮሴፍ እንዳላረገዘች አውቃለሁ። እንደዚህ ብሎ አንድ ሰው ቢጠይቅሽ አሁን እየጠየኩሽ ያለው ማርያም ያረገዘችው ከዮሴፍ ነው ወይስ ከሌላ ወንድ ነው ወይስ ከማን ነው ብሎ ቢልሽ ምንድን ነው ብለሽ ትመልሺው? እንደ ክርስቲያን ከዮሴፍም አይደለም ከሌላም አይደለም፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። በሷ ማፀን እኮ ከማን ጸንሳ ተገኘች? ከማንም እንዴ? አየሽ፣ ትክክል አይደለሽም። ከማንም ብለሽ ያልሽው ለሌላ ቀን አስታኪው። ቁጥር 16 አምጣላት ወንድምነት። ቁጥር 16 ሌሎች ይመልሱ። ይሄ ቆይ አትቸኩይ። ሌሎች ይመልሱ። ማይኩን ክፈች። ከአንቺ ጋር ነው የምናወራው። እና ቁጥር 16ን ብቻ አውጣላት ወንድምነት። ቁጥር 16
ማቴዎስ ወንጌል መጽሐፍ ምዕራፍ ቁጥር 18 ማለት ነው። ሶሪ ወድምነት ቁጥር 18 አንብቢው። ከማን እንደጸነሰች እኔ ከማን እንደሆነ አላቅም ምናምን ነገር ብላሽ ከማን እንደጸነሰች ማን እንዳስረገዛት ይኸው እዚህ ጋር ይተከለ ቁጥር 18 የቱ ጋር ኢየሱስ ክርስቶስ ከሚለው ጋር ነው የምጀምረው? አዎ ኦኬ። ኢየሱስ ክርስቶስ ልደት እንደዚህ ነበር። እናቱ ማርያምም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ያስረገዛት ያጸነሳት ማን ነው ይለናል እዚህ ጋር? መንፈስ ቅዱስ። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው ቤትዬ? እንጃኔ መንፈስ ቅዱስ ዛሬ እንትን ብሎኛል ነው ከብዶኛል። ዛሬ አልዋሻችሁም፣ ዛሬ ከባድ ነገር ነው። እሺ ቆይ ቤቲ፣ እግዚአብሔር አብ ማን ነው? እሱ እግዚአብሔር ነው። አብ ወልድስ ማን ነው? ወልድስ ማን ነው? እሱ ወልድ ማን ነው? አላቅም፣ ዛሬ አላቅም። መንፈስ ቅዱስስ ማን ነው? አላቅም። ለዛሬ ቤቲ በስመ አብ ወወልድ ቤቲ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ትያለሽ አይደል? እኮ ማን ስለሆነ ነው ታዲያ አሃዱ አምላክ ብለሽ የምትይው? አየሽው ቤትዬ፣ ተረጋግተሽ በደንብ አስቢ። በደንብ አንቺ በጣም ቅን እህት ስለሆንሽ ነው የምወድሽ። እዚህም ያለን ወገኖች የምንወድሽ። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር ሳይሆን አሃዱ ስሉስ ነው፣ አንድ እግዚአብሔር ነው ማለት ነው። ስለዚህ ያ ቁጥር 18 ላይ ያሳየውሽ ከመንፈስ ቅዱስ ጸንሳ ተገኘች ብሎ ሲል ማርያምን ያጸነሳት ማርያምን እንድታረግዝ ያደረጋት ማን ነው ማለት ነው? መንፈስ ቅዱስ። መንፈስ ቅዱስ ማን ነው ማለት ነው? ቅድም በነገርኩሽ መሰረት አብ ወልድ መንፈስ ቅዱስ ማን ነው? መንፈስ ቅዱስ ከስላሴ ከሶስቱ አካላት አንዱ መንፈስ ቅዱስ ማን ነው? እግዚአብሔር ነው። በስኪ እግዚአብሔር ነው እንዴ? በቃ አፍሽም ቆየሽ። አየሽ በጣም ቅድም ጠይቅሽ አላቆማች። በሰፊው ልመለስበት እንዴ? ቆይ ጠብቁኝ አላችሁ። በሰፊው ልመለስበት። አይ ትንሽ ኮንፊውዝ ሆኛለሁ እና ይሄኛው መጽሐፍ ቅዱስ አንዴ ይሄኛው መጽሐፍ ቅዱስ የትኛው መጽሐፍ ቅዱስ ነው ያልከኝ? ይሄኛው ያው ነው በሙሉ የትኛው መጽሐፍ ቅዱስ ላይ ይሄ ክፍል ሄደሽ ስታነቢው ይሄን ክፍል ሄደሽ ስታነቢው ማርያም የጸነሰችዋ ማርያም ከማን የጸነሰችው? ከዮሴፍ ነው አይልም። አንድ ከሌላ አስገድዶ ከሚደፍርም ወንድ ነው ብሎ አይልም። ሁለት ከነፋስም ነው የጸነሰችው ብሎ አይልም። ሶስት አጸናሹ ማን ነው ይላል። ጸንሳለች፣ ልጃገረድ ሆና ድንግል ሴት ሆና ጸንሳለች። ጸንሳ የተገኘችው ቁጥር 18 ላይ ከመንፈስ ቅዱስ ነው ይላል። መንፈስ ቅዱስ ደግሞ የሥላሴ ሶስተኛው አካል የሆነ እግዚአብሔር ነው ማለት ነው። ሰማያትና ምድርን የፈጠረ ራሷ ማርያምንም በእናቷና በእናቷ ማዕፀን ውስጥ የሰራት የፈጠራት አምላክ ነው እግዚአብሔር መንፈስ ቅዱስ ማለት ነው። ከአብና ከወልድ ጋር እኩል የመለኮት ስልጣን ያለው እግዚአብሔር ነው ማለት ነው። የዘላለም አምላክ ነው ማለት ነው። ስለዚህ ማርያም ከማን ጸንሳ የተገኘችው? ከዮሴፍ ነው ወይስ ከሌላ ወንድ ብለሽ ሲሉሽ፣ ኖ እንደ ክርስቲያን አፍሽ ሞልተሽ መናገር ያለብሽ ኖ ከዮሴፍም ጸንሳ አልተገኘችም፣ ከሌላም ወንድ ጸንሳ አልተገኘችም። ጸንሳ የተገኘችው ከመንፈስ ቅዱስ ነው ብሎ የሚለውን ቁጥር 18 ላይ ያሳየውሽን ቃል አይተሽዋል አይደል ቤቲ? በቃ ከመንፈስ ቅዱስ ነው ብለሽ አፍሽን ሞልተሽ የምትናገሪው በልብሽ አምነሽ የምትናገሪው እውነት ነው። መንፈስ ቅዱስ ደግሞ ማን ነው? እሱ አጸናሽ ነው እንዴ ብለው ቢሉሽ፣ አዎ መንፈስ ቅዱስ አንዲትን ልጃገረድ ድንግልን ሴት ማርያም የምትባል የጌታችን እናት እስራኤላዊቷን ማለት ነው። እቺ እናንተ በፎቶ ላይ የምትውላት አይደለችም፣ እሷ አይደለችም። እሷን ቤትሽ ውስጥ ካለች አውጥተሽ ጣያት። ኦኬ። ያቺ እስራኤላዊቷን ግን እናት የዛሬ 2000 ዓመት የእግዚአብሔር መንፈስ ወደ እሷ መጥቶ አጸንሷታል። ስለዚህ ማርያም ጸንሳ የተገኘችው ከመንፈስ ቅዱስ ነው ማለት ነው። ኦኬ። ቅድም ስለ መድኃኒትነት ስታወሪ ቁጥር 21 ላይ ወንድምነት ሲያሳየን ነበር አይደለ ቤቲ? ምንድነው ብሎ የሚለው እዛ ክፍል ላይ ልጅን ትወልዳለች፣ ስሙንም ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል የሚል ቃል አይተሻላል? ኦኬ። ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ነው አይደል ያለው?
ያነጿቸዋል ያድነዋቸዋል ብሏል አላለም። ታነጻቸዋለች ታድናቸዋለች ብሏል አላለም። በነጠላ ነው እዛ ጋር የጻፈው ወይስ በብዜት ነው የጻፈው? እዛ ጋር የሚያነጻውና የሚያድን በነጠላ ነው እንጂ። በነጠላ የተጻፈለት ኢየሱስ ነው ወይስ ማርያም ናት ወይስ ዮሴፍ ነው? ኢየሱስ ነው የሚያድነው፣ ኢየሱስ ነው። ኢየሱስ ብቻ ነው ማለት ነው። ግን ዛሬም ነገም ከነገ ወዲያም ዘላለም የማልቀይረው ሐሳቤ ነው። ቤቲ አይ እንዴ አንቺ በተማረ አገር ላይ በሰለጠነ አገር ላይ ሆነሽ በ21ኛው መቶ ክፍለ ዘመን የማልቀይረው ማንለቀው አቋሜ ነው ብለሽ እኮ አቋም ሊኖርሽ የሚገባው በተጻፈ ነገር በቃ ማንም ሰው ዲናይ ሊያደርገው በማይችል ሁኔታ የተጻፈ በመጽሐፍ ቅዱስ ላይ የተጻፈ እውነት ላይ ቆመሽ ነው እንደዚህ መናገር ያለብሽ እንጂ አሁን አንቺ ፈረንሳይ ሀገር እየኖርሽ ልክ እኛ ሀገር ቡታጅራ ወይ ደግሞ ሰላሌ ላይ ወይ ወሊሶ ወይ ደብረ ታቦር ላይ ወይ ሽሬ እንደ ስላሴ እንደሚኖር እንዳልተማረ ገበሬ እማለቀው አቋሜ ነው ምናምን ነገር ብለሽ የምትዩ ኦኬ፣ ጥሩ ነው። አቋም ጥሩ ነው። አቋም ሊኖርሽ ይገባል። ግን አቋምሽ የተጻፈ ነው ወይ ኤቪደንስ አለው ወይ ብለን ስንል ግን ሊጠይቅሽ ይችላል ትውልድ። ልብ በይ። አሁን እዚህ ጋር ቆይ ወንድምነት ቅድም ያሳየውን አንዴ ደግሜ ላሳይሽ። ወንድምነት አንተን ትልቁ ላይ ድጋሚ ከማስፈተው ወንድምነት ሪፖርት እያደረገ ነው ሳሳይ ካሜራ ሳዞ ችግር የለም። አንተ እሱ ጋር አሁን ግድ የለም እኔ ያሳያለሁ። ወንድምነት ቆይ ነው ያሳያለሁ። እሺ አንዴ ቆይ ሚስቴ። እሺ ቴንክ ዩ ማማ። ኦኬ ቁጥር 21 ቴንክ ዩ። እንደውም ቆይ ሚስቴ መኪና ልነዳልኝ ስለሆነ እኔ ኦኬ እሺ ቤቲ አይተሽዋል? ይሄን ቅድም ወንድምነት ያሳየሽን ጽሁፍ አይቼዋለሁ። ይታይሻል አይደል? አሁን እዚህ ጋር አንዴ እናንብበው እስኪ። ቅድም ጥሩ አንብበሽዋል። እኔ ነኝ አውቄ በትክክል አላነበብሽውም ብያልኩሽ ላሳስትሽ ፈልጌ ሳይሆን በደንብ አስተውለሽ እንድታነቢው ስለፈለኩ ማለት ነው። ማማቋ እንደ ቢል ትልሰር ኦኬ አንዴ ቆይ ኦኬ እሺ ቤቲ የዚህ ቢጫው ላይ ያለው ምን ይላል? ኦኬ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙም ኢየሱስ ትለዋለህ። ኦኬ ለማን ነው ይሄንን ያለው? ማን ነው ይሄንን ያለው? ገብቶሻል? እዚህ ጋር ለተቋያ እንደ ልጅም ማን ለማን እየተናገረ ነው እዚህ ጋር ያለው? ገብቶሻል ሐሳቡ? ሕዝቡን ከኃጢአታቸው ያድነዋል፣ ስሙም ኢየሱስ ትለዋለህ። እግዚአብሔር ነው አይደለም? ማን ለማን እየተናገረ እንዳለ አልገባሽም እዚህ ጋር ነው? ኦኬ በደንብ እንዲገባሽ ልንገርሽ ቤትዬ። እሺ የጌታችን እናት ቅድስት ድንግል ማርያም በጸነሰች ጊዜ ከመጸነሷ በፊት እጮኛ ነበራት አይደል? ዮሴፍ። እጮኛዋ ማን ነው? ዮሴፍ። ድንገት ነው አይደል አርግዛ የተገኘችው? ከማን እንዳረገዘች ዮሴፍ የሚያውቀው ነገር የለም አይደል? የለም፣ የሚያውቀው ነገር የለም። እጮኛው ነበረች፣ ግን ድንገት አርግዛ አገኛት። እንደሱ ተጽፏል። ግን እዚህ ቦታ ላይ እሱ ማስረጃ አለን። ምን በቃ ድንገት ማለት እሱ አንደኛ እጮኛዋ ሆኖ እሱ ከግብረ ሥጋ ግንኙነት እንዳላደረጋት በጣም እርግጠኛ ነው። ጻድቅ ሰው ነው። አልተጻፈም ማለት እሱ ነገር አልጻፈም። ታዲያ ለምን ምናምን እንደዛ? እጮኛ ማርያምን ለመውሰድ አትፍራ ብሎ ያለው እጮኛው ሆና ከሱ ጋር እንዳልተኛች እርግጠኛ ነው። ሰውየው ጻድቅ ሰው ነው። ዮሴፍ ጻድቅ ሰው ነው። ኦኬ ስለዚህ የማርያም መጸነስ በሌላው ማህበረሰብ ሴቶች ሲጸንሱ ይታወቃል አይደል? አንዲት ሴት ብትጸንስ ወይ ካገባት ወንድ ነው የምትጸንሰው ወይ ደግሞ ወስልታ ከተኛችው ወንድ ነው አይደል የምትጸንሰው? ዮሴፍ ግን ከሷ ጋር እያለ
ከሱ ጋራ እንዳልተኛች እሱም በስጋ እንዳላረከሳት ያውቃል እሺ አይደል? እሺ ተጽፏል አልተጻፈም። ታዲያ ይልክ አሁን ስለ አሁን እንደዚህ ካልተጻፈ ታዲያ እንዴት እንደዛ መሆኑን በምን ማስረጃ ነው በምን እናውቃለን? ኦኬ ምኑ ነው ያላወቅሽው? ይሄ አሁን ተጽፏል። ለምሳሌ አሁን እሱ የእሷና እንደዚህ ብዬ ልበልሽ እኔ ኃጢአት ስለማይሆንብኝ ማለት ነው። ማርያም ከዮሴፍ ነው ጸንሳ የተገኘችው አይደል? አይደለም። በምን እርግጠኛ ሆንሽ? እኮ ዞሮ ያው ነው አየክ መልሱ። ስለዚህ ከባድ ነው በቃ። ስለዚህ ምንም ከባድ አይደለም እህቴ። ኦኬ አሁን የጌታችን እናት በፍጹም እኔ አሁን አንቺን ቻሌንጅ ላደርግሽ እንጂ የጌታችን እናት ከዮሴፍ ጸንሳ አልተገኘችም። ቀደም ቁጥር 18 ላይ ከመንፈስ ቅዱስ ነው አይደል ጸንሳ የተገኘችው መጽሐፉን ቢላል መጽሐፍ ቅዱስ ይላል። እሺ ራይት በቃ መጽሐፍ ቅዱስ ካለ በቃ መጽሐፍ ቅዱስ ይላል ብሎ በሚል ቀለል አድርገሻል። በቃ መጽሐፍ ቅዱስ ይላል ምናምን ነገር ብለን አይደለም። መጽሐፍ ቅዱስ ብሎ ካለ ቅድም ወደ ግራም ወደ ቀኝም ዝንፍ አልልም ብለሽ ያልሽውን አቋም የእግዚአብሔር ቃል ላይ ነው ቆመሽ መናገር ያለብሽ ማለት ነው። ኦኬ ስለዚህ አሁን ማርያም ጸንሳ ስትገኝ ዮሴፍ ያውቅ ነበር? አያውቅም ነበር ግን ያልተጻፈው በኋላ ግን አወቀ አይደል? ሲያቅ ምንድነው ሊያደርግ የፈለገው የነበረው? ዮሴፍ ምን አደረገ? ሲያቅ ማርያም እንደጸነሰ ሲያቅ ምን አደረገ? ያው ቅድም ያነበብኩት አሰበ ይላል እኮ። ምንድነው ያሰበው? እግዚአብሔር ይመስገን እንኳን ጸነሽልኝ እጮኛዬ በእውነት ስጠባበቅሽ ነበር አላት። እንጃ በምን አውቃለሁ። እንደዛ ካልተጻፈ እንዴት አሁን እንደዛ ብለን ካለ እንዴት ምን አላትሽ? ምን አሰበ እኮ ቅድም ያነበብኩት የቱ ጋር ነበር ያነበብኩት? ያው እዚህ ጋር ማለት ነው። እጮኛው ዮሴፍም ጻድቅ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ምን ማለት ነው? ምን ማለት ነው? ሊገልጣት ማለት አንዴ ሊገልጣት ስላልወደደ በስውር ሊተዋት አሰበ። ከኔ ጋር ለምን አታወራም? እሷ ትማራለች ከኔ ጋር። እሺ ሚዩት አድርገው ብራዘር፣ ሚዩት አድርገው። እሺ ያ በኋላ እሰጥሃለሁ። ቴንክ ዩ። ለማውራት እንደቸኮልክ ይገባኛል። ጥሩ ግን እሷ በደንብ እንዲገባት ስለፈለኩ ነው። በስውር ሊገልጣት ስላሰበ ማነው ነው እጮኛ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት ያሰበው ዮሴፍ ለምንድን ነው? እርጉዝ ስለሆነች። በስውር ማለት በድብቅ እሷ በማታውቀው እሱ ብቻውን ያሰበው። ኦኬ እርጉዝ ስለሆነች እሷ በማታውቀው ሁኔታ ትቷት ሊሄድ ነው አይደል? እርጉዝ ስለሆነች በስውር እርጉዝ ስለሆነች በስውር ማለት አንድ ሰው ሳያውቅ መሄድ ማለት ነው። ለምንድን ነው በስውር ሊተዋት ያሰበው? እሱ እርጉዝ ስለሆነች እርጉዝ ስለሆነች ከማን ያረገዘች ስለመሰለው እሱን ይሄን መመለስ አልችልም ከይቅርታ እውነት። ኦኬ ከባድ ነው። በምን ማስረጃ አለኝ? እሺ እኔ አንድ ጥያቄ ልጠይቅሽ። ልጆች አሉሽ አይደል ቤትዬ? ድምጻቸውንም ስለምሰማ ልጆችሽን የወለድሽው ከባልሽ ነው አይደል? ምሳሌ ልጠቀም። እኔ እናንተን ቤት ለምሳሌ ነው የምጠቀመው፣ አንቺ እንደዛ ነሽ እያልኩ አይደለም። ልጆችሽን አሁን ከባልሽ ባይሆን የጸነሽው ከሌላ ወንድ ቢሆን የጸነሽው ባልሽ ቢያቅ ምንድን ነው የሚሆነው? ትቶ ይሄዳል። የእሱ ለሆነ ሰው ያሳድግም። ከፈለገም በግልጥ ከፈለገም በስውር ትቶሽ ሊሄድ ይችላል አይደል? ልጆቹ የተጸነሱት ከሱ ስላይደለ ማለት ነው። ዮሴፍ ለምንድን ነው በስውር ሊገልጣት ማነው በጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት ያሰበው ለምንድን ነው? እርጉዝ ስለሆነች እሱ ከእሷ ጋር እያለ እሱ የእሷ እጮኛ ተብሎ ተጠርቶ ሳለ እሷም የእሱ እጮኛ ተብላ ተጠርታ ሳለ እርግዝና በዚህ በሴኩላሩ ዓለም የሚታወቀው ወንድ ከሴት ጋር በሚያደርገው ሩካቤ ስጋ ነው አይደል? የግብረ ስጋ ግንኙነት ነው አይደል? ጸንሰው አይደል? ስለዚህ ዮሴፍ የጌታን እናት እጮኛው ማርያምን አርግዛ ስታገኝ ሲያገኛት በስውር ሊተዋት ያሰበው ለምንድን ነው? ከመንፈስ ቅዱስ ጸንሳ እንደተገኘች ያውቃል አያውቅም?
አያውቅም። በምን ያውቃል? አያውቅም። ለዚህ ነው አይሽ በስውር ሊተዋት ያሰበው። አያውቅም ነበር። ኦኬ፣ በሱ ዕውቀት ውስጥ ያለው ምናልባት አልተጻፈም እንጂ ምናልባት ከመንፈስ ቅዱስ ጸንሳ መገኘቷን አያውቅም። እግዚአብሔር እስካልገለጠለት ድረስ የሚያውቀው ነገር የለም። ስለዚህ በሱ ዕውቀት ውስጥ ያለው ምንድነው? ምንም የተጻፈ እንኳን ነገር ባይኖር በቃ አርግዛለች፣ እንግዲህ ያረገዘችው ከሌላ ወንድ ጋር ተኝታ ነው ብሎ ነው ያሰበው ማለት ነው። ከዚህም የተነሳ ነው ሊተዋት ያሰበው ማለት ነው። ጻድቅ ነው፣ በስውር ነው ሊተዋት ያሰበው። በግልጥ ከተዋት በአይሁድ ሕግ ተቀጥቅጣ በድንጋይ ትገደላለች። ምክንያቱም እጮኛዋ እሱ ነው። ከተኛችም ከሱ ጋር ነው መተኛት ያለባት፣ ካረገዘችም ከሱ ነው ማርገዝ ያለባት። እሱ ደግሞ ይህንን አላደረገም፣ እሷም ይህንን አላደረገችም። ሁለቱም ጻድቅ ናቸው። ማርያምም ዮሴፍም በንጽህና ነው እየኖሩ ያሉት። ስለዚህ ድንገት እንዲህ አይነት ነገር በግልጥ ቢያወጣት ከማን እንዳረገዘች ወደ አይሁድ ሸንጎ ትመጣና ትጠይቃለች፣ ትመረመራለች። ከዛስ በድንጋይ ተቀጥቅጣ ሁሉ ልትገደል ትችላለች። ስለዚህ ይህ ሁሉ እንዳይሆን ግን በስውር ለሌላ ሳይገልጣት ሊገልጣት ስላልወደደ ማለት ለሌላ ሳያሳውቃት ይኸው እጮኛዬ ባካችሁ ከሌላ ሴት ወንድ ጋር ተኝታ አርግዛ መታለች፣ ፍረዱኝ፣ የአብርሃም አምላክ ይፋረደኝ ምናምን ነገር ብሎ ለሌሎች ሳይናገርባት ሳያስታውቅባት በስውር ሊተዋት አሰበ ይላል። በሐሳብ ደረጃ ነው። ገና በሐሳብ ደረጃ ሲያስብ እነሆ ማነው እርሱ ግን ይህንን ሲያስብ ይላል። ቤትያ የተሻለ ያየት ነው። በስውር ሊተዋት ነው። አርግዛለች። ከሱ እንዳላረገዘች ያውቃል። ምናልባት በሱ ልቦና ውስጥ ከሱ ባትጸንስም ሌላ ወንድ አትጸንሷታል ብሎ ሊል እንደሚችል ሐሳብ እንዲመጣበት እንደሚችል ምንም ጥርጥር የለው። ስለዚህ ይህንን ሲያስብ የልብን ሐሳብ የሚያውቅ እግዚአብሔር መልአኩን ወደሱ ላከው። ገብርኤል መጥቶ ምን አለው? እነሆ የጌታ መልአክ በሕልም ታየው ይላል። ታየውና እንዲህም አለው፣ መልአኩ ማለት ነው። ልብ በይ፣ ሐሳቡን እያሰበ ነው። በስውር ሊተዋት ነው። በግልጥ ሊገልጣት አልወደደም። ይህንም ቢያደርግ ተቀጥቅጣ እንደምትገደል ስለሚያውቅ ጻድቅ ሰው ነው። በቃ መልአክ በሕልም ታየውና እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አለው። ኦኬ፣ ከሮሃ ኮዴሽ ከመንፈስ ቅዱስ ነው ጸንሳ የተገኘችው ማለት መንፈስ ቅዱስ ማለት ለዮሴፍ ምን ማለት እንደሆነ ይገባዋል። ሮሃ ኮዴሽ ማለት አምላክ መሆኑን ይገባቸዋል አይሁዳውያኑ ማለት ነው። ኦኬ፣ ስለዚህ አሁን ሐሳቡን ይተዋል አይተውም? ዮሴፍ አይቷል ሐሳቡን። ምክንያቱም ያንን ያሰበውን መልአክ አሁን መጥቶ ምን አለው? ምናልባት በእሱ ሐሳብ ውስጥ ከሌላ ወንድ ጸንሳለች ብሎ የሚል እንኳን ሐሳብ ቢኖር ኖ አንተ ያሰብከው ሐሳብ ትክክል አይደለም፣ የእግዚአብሔር ሐሳብ ይህ ነው ብሎ መልአኩ መጥቶ እጮኛህ ማርያም ጸንሳ የተገኘችው ከመንፈስ ቅዱስ ነው አለው። ስለዚህ እጮኛ ማርያምን ለመውሰድ ምን አትበላለው? አትፍራ አለው። ከዛስ ምን አለው? አሁን ማን ነው? መልአኩ ነው አይደል ለዮሴፍ የሚነግረው? ቅዱስ ገብርኤል። አትፍራ። ታንክ ዩ። ኦኬ፣ ምን አለው? ልጅን ትወልዳለች ብሎ ያለው ማን ነው? መልአኩ ነው አይደል? መልአኩ ነው። ቅዱስ ገብርኤል ለዮሴፍ ነው የሚናገረው። እሺ፣ ልጅን ትወልዳለች ሕዝቡንም ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ብሎ ያለው ለዮሴፍ ነው አይደል? መልአኩ የሚናገረው ለእሷም ይሄንን ቃል ነግሯታል። ባይዘው ልጅን ትወልጃለሽ ስሙንም ኢየሱስ ትለዋለሽ ብሏታል። እሱ ነግራ ይገባ የት ሄደ እሱ? አሁን እሺስ አለ። ይሄ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 21 ላይ ነው የምናወራው። ይሄ ለዮሴፍ ነው የተነገረው። ለጌታዬ እናት ለጌታችን እናት የተናገራት ምዕራፍ 1 ቁጥር 30 ላይ እንደዚህ ይላል። 31 ላይ ይሄው ቁጥር 30 ጀምሮ ሉቃስ ማለት ነው። ሁለቱ ወንጌላት መልአኩም እንዲህ አላት ይላል። ቀደም ለዮሴፍ መልአኩም እንዲህ አለው ይላል አይደል? ለዮሴፍ አሁን ደግሞ ለሷ ነው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም አንተ ይዋለሽ አላት።
ኢየሱስ ትይዋለሽ። ያው መልአክ ለማርያምም ልጅን ትወልጃለሽ፣ ትጸንሻለሽ፣ ከዛ ትወልጃለሽ፣ ከዛ ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አሁን ልመለስ ማቴዎስ ላይ። ኦኬ ማቴዎስ 1:21 ኦኬ ልጅን ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ አለው አይደል? ኢየሱስ ትለዋለህ። መልአኩ እዚህ ጋር ለዮሴፍ ነው የሚናገረው። ሉቃስ 1 ላይ ደግሞ ለራሷ ለወላጅቱ ለእናቱ ነው የሚናገረው። ልክ ነው አይደል? መልአኩ ለሁለቱም የሚናገረው ቃል ልክ ነው። ለሁለቱም ነው መናገሩ ልክ ነው። ቴንክ ዩ። በዚህ ውስጥ አሁን አንድ ነገር አስምረን እናያለን። ማርያም ጻድቅ ሴት ናት አይደለችም? ነች። ዮሴፍ ጻድቅ ሰው ነው ጻድቅ አይደለም? ነው። መልአኩ ቅዱስ መልአክ ነው አይደለም? ነው። ከኃጢአት ያድናሉ ማለት መልአኩ ቅዱሱ መልአክ ሚካኤል ማነው ገብርኤል ከኃጢአት ያድናል? ገብርኤልማ መልእክተኛ ነው። ከኃጢአት ያድናሉ? ሰዎችን ከኃጢአታቸው ያነጻቸዋል? ከኃጢአት አያነሳም። አያነጻም። ማርያም ጻድቅና ቅዱስ ሴት ናት አይደል? አዎ። ሰዎችን ከኃጢአታቸው ታነጻለች? በልጇ በወዳጇ አማካኝነት። አይ እኔ እሷን ነው ያልኩሽ። እሷ ጻድቅ ሴት ቅዱስ ሴት ከመሆኗ የተነሳ ሰዎችን ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች። በእሷ ኃይል ሳይሆን በልጇ ሚዩት አድርጌ ሌሎች አትግቡ እሰጣቸዋለሁ። እኔ እኮ አሁንም ብልክ እኮ ስለማትለኝ ነው። በዩ እኔ የፈለግሽውን ማለት ትችያለሽ። እኔ ልጠይቅሽ ጥያቄ መረጃ ታቀርቢያለሽ። አሁን መረጃ እውነት ለምናገር አሁን እኔ መረጃ የለኝም። ስለዚህ ማርያም ህዝቡን ከኃጢአታቸው ጻድቅ ሴት ናት፣ ቅድስት ሴት ናት። ልብ በይ ቆይ ቤትዬ፣ ጻድቅ ሴት ናት፣ ቅድስት ሴት ናት። እኔም ይኸው እየነገርኩሽ ነው። ጻድቅ ሴት ናት፣ ቅድስት ሴት ናት። ዮሴፍም ጻድቅ ሰው ነው፣ ቅዱስ ሰው ነው። መልአኩም ቅዱስ መልአክ ነው። ገብርኤል ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስልሽ አያድናቸውም አልሽ። ኦኬ ማርያምስ ህዝቡን ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች? ታዲያ ገብርኤል ሶስቱን ከሳት ያወጣቸውስ እንዴት አድርጎ ነው ያዳናቸው? እሱ እግዚአብሔር ልኮት ከእቶነ እሳት ነው ያዳናቸው ከኃጢአታቸው። ከኃጢአታቸው አሁን ቤትዬ እዚህ ጋር እሺ፣ ከእሳት ማዳንና ከኃጢአት ቆይ ቤቴ፣ ከኃጢአት ማዳንና ከእሳት ማዳን የተለያየ ነው። ከኃጢአታቸው ገብርኤል ያድናቸዋል መልአኩ ቅዱስ መልአክ ሆኖ ሳለ ከኃጢአት ያድናሉ ይብስልሽ አያድንም ብለሻች ቶሎ መለሽ ኢየሱስን ማለት ነው። የማርያም ጋር ስትደርሺ ግን ቆምሽ። ማርያምስ ጻድቅ ሴት ናት፣ ቅድስት ሴት ናት። ህዝብን ግን ከኃጢአት ታነጻለች፣ ታድናለች በልጇ አማካኝነት። አዎ አልጠይኩሽም። በልጇ አማካኝነት ምናምን ነገር የሚባል ነገር ማሳበብ የለም። እሷ ራሷን ችላ ጻድቅ ሴት እንደመሆኗ ቅድስት ሴት እንደመሆኗ ህዝብን ከኃጢአት ታነጻለች፣ ታድናለች እኮ። አዎ በምልጃዋ እኮ ነው። እህታችን ከዚህ በኋላ ከከፈትሽ ትወርጃለሽ። እሺ እስራኤል የምትባለዋ ከከፈተች አስወርዷት። እታች ተራዋን ጠብቃ ልትራ ያልቻለች ነች። ቃልን እኮ ጠብቀን ብለናል፣ ሰጣችኋለሁ። ልክ እንደናንተ ማለት ነው። ቤት ትመልስና እኔ ልመልስና ልተውላቸው ለነሱ። እኔ በልጇ አይቻልም ካልከኝ እንግዲህ ይህ ነው የኔ መልስ። እንግዲህ አልቀበልም ካልከኝ ማለት ነው በልጇ በወዳጇ አማካኝነት ታማልደናለች። እኔ ስለማማለዳ ህዝቡን ከኃጢአታቸው ያድናቸዋል ብሎ የተባለው ላይ ከኃጢአት ብሎ የሚል አለ። ማርያም ህዝቡን የእግዚአብሔር እንደመሆኗ ቅዱስ ጻድቅ ሴት እንደመሆኗ በአማላጅነቷ አዎ መጽሐፍ ቅዱስ ታሳይናለች መረጃ። እሺ ዮሴፍ ጻድቅ ሰው ነው አይደል? ዮሴፍ ጻድቅ ነው። አዎ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቤትዬ ዮሴፍ ጻድቅ ሰው ነው፣ ቅዱስ ሰው ነው። ዮሴፍ ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል? አድናቸው። ይኸው ልብ በሉ። የገብርኤልን ቶሎ መለሰች። ቅዱስ ገብርኤል ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስላት በፍጹም አያነጻም አያድንም አለች። ቶሎ መለሰች። የዮሴፍንስ የዮሴፍስ ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስላት አያድንም አለች። ማርያም ጋር ግን ስትመጣ ስታካረገች። ለምን በሉኝ፣ እዚህ ያላችሁ ሰዎች የምትሰሙ ኦርቶዶክስ በስውር አይደለም፣ ማርያምን በግልጥ ነው የሚያመልኳት። ማርያም ለኦርቶዶክስ ተዋሕዶ ቤተክርስቲያን
ከእግዚአብሔር በላይ ናት ራሷ ማርያም። ኦኬ፣ ይሄን መረጃ አለን። በመረጃ ነው ማሳያችሁ፣ በተጻፈ መረጃ ነው የምናሳያችሁ። ከእግዚአብሔር በላይ ላሴ በላይ ናት። ኢየሱስን ትበልጠዋለች በምንም ነገር። ቤተክርስቲያኒቱ ናት እንደዚህ እያለች የምታስተምረው። ልብ በሉ። ኦኬ፣ አሁን ቤቲ አይታችኋት ከሆነ ዮሴፍ ጻድቅ ሰው ነው፣ ቅዱስ ሰው ነው፣ ግን ህዝቡን ከኃጢአታቸው አያነጻቸውም አያድናቸውም ብላ ቶሎ መለሰች። ወንደርፉል። ገብርኤልንም ቶሎ አያድናቸውም ብላ መለሰች። ማርያምን ግን ብዬ ስላት ተናነቃት። ለምን በሉኝ። ቤተክርስቲያኒቱ በክርስቶስ መሰረት ላይ አይደለም የተመሰረተችው። ኦርቶዶክስ በፍጡር ላይ ነው የተመሰረተችው። ያችን ፍጡር ማርያም ናት። ማርያም ብሎ በሚል በክፉ እስራት በክፉ ትምህርት ስለተያዙ ነው። እኔ እዚህ ጋር ልንገርሽ እህት አለን። ገብርኤል መልአኩ የተባረከው ገናና የእግዚአብሔር ብርሃናዊ መልአክ ልጅን ትወልዳለች ካለ በኋላ እርሱ ነው አይደል ብሎ የሚለው ቤት እዚህ ጋር እርሱና እርሷ የሚል ቃል ተጠቅሟል። መልአኩ አልተጠቀም። እርሱና እርሷ ዮሴፍ አንተም እኔም ብሎ መልአኩ ተጠቅሟል። አልተጠቀም። መልአኩም ራሱን አላስገባም፣ የማርያምንም ስም አላስገባም፣ የሚነግረው የዮሴፍንም ስም አላስገባም። እርሱ ብቻ ብሎ ሲል ለማን ነው የተናገረው? እርሱ ብሎ የሚለው ቃል እርሱ ለክርስቶስ እርሱ ነዋ። ታዲያ ህዝቡን ከኃጢአታቸው የሚያድናቸው ስሙን ኢየሱስ ትለዋለህ፣ ዳዊት ልጅ የእግዚአብሔር ልጅ እሱ ነዋ ህዝቡን ከኃጢአታቸው ያድናቸዋል ያለው እንጂ ገብርኤል እንኳን እናቱን ጨምሮ እርሱና እርሷ እናትና ልጁ እኔም እንደዚሁ ገብርኤል ተጨምሬ ዮሴፍም ጻድቅ ሰው ነህና አንተም ጭምር ሁሉ ሆነህ ህዝቡን ከኃጢአታቸው እናድናቸዋለን አላለም። በመልአክ እንኳን የተሰበከው ነጥሎ ነው እርሱ ብሎ ያለው። እርሱና እርሷ አላለም ወይ እርሷ አላለም ወይ እርሱ እና እነርሱ ብሎ። ከኃጢአት የሚያድነው ማን ብቻ ነው ብሎ የሚለው እዚህ ጋር እርሱ ተብሎ የተባለው ቤቲ ኢየሱስ ክርስቶስ። አለቅ። ማርያም ህዝብን ከኃጢአት አታድንም አታነጻም። ገብርኤል ህዝቡን ከኃጢአት አያድንም አያነጻም። ዮሴፍ ህዝቡን ከኃጢአት አያድንም አያነጻም። አብርሃም፣ ይስሐቅ፣ ያዕቆብ፣ ኤልያስ፣ ሙሴ አያነጹም አያድኑም። ጻድቃን አባቶች ናቸው። ልብ በይ። ማናቸውንም ጥሪ ሳራ፣ ርብቃ፣ ሊያ ከማርያም በፊት የነበሩ ቅዱሳን እናቶቿ እንደውም አያድኑም አያነጹም። ከሷም በኋላ የተነሱ ቅዱሳን እናቶች አያድኑም አያነጹም። ማንም ፍጡር እሷ እኮ እሱን ወልዳለች። እሷ እኛ መቼ ከድጃ ነች የወለደችው ብለናል። እየነገርናችሁ እኮ የእናንተ መደበቂያ እሱን ወልዳለች ነው። እኛ ወይዘሮ ትዕግስት ወይ አየለች ነች የወለደችው እንዴ? የጌታ እናት ማርያም ናት እኮ የወለደችው። ለዚህ እኮ ነው አውጥቼ የማሳይሽ። ልጅን ትወልዳለች እያለ ስለ ማርያም ነው የሚናገረው። ይሄ ቁጥር 18 ላይ ማለት ነው። ይሄ ቁጥር 18 ላይ ከመንፈስ ቅዱስ ጸንሳ ተገኝቼ የተባለችው ማርያምን ለመውሰድ አትፈራ አለው። ስለዚህ ማርያም ጌታ እንደወለደችው ደጋግመን ስንናገር ልክ እኛ ከዲጃና አየለች ወይ ደግሞ ሰሚራ እንደወለደችው አድርገን እንደተናገርን አድርጋችሁ ሁሉ ቀን ለመደበቂያ የምትጠቀሙት እሷ እኮ እሱን ወልደዋለች ነው። እኛ መቼ አልወለደችውም ማለት። ወላጂቱ ግን ህዝቡን ከኃጢአታቸው ልታነጻ አትችልም፣ አታውቅም፣ ኔቨር ኤቨር አትችልም። ለማርያም በፍጹም ይሄ የማይቀጸል ነውረኛ ነገር ነው። ማርያም ህዝብን ከኃጢአት ታነጻለች ታድናለች ብሎ ማለት አዳኙን አለማወቅ ነው። ኦኬ፣ መልአኩ የተናገረው ከሷ የሚጸንሰው ልጅ ትወልዳለች። እርሱ ያ የሚወለደው ልጅ ማለት ነው። ከእርሷ የሚወለደው ልጅ፣ ከማርያም የሚወለደው ልጅ፣ ከድንግሊቱ የሚወለደው ልጅ እርሱ እና እርሷ ብሎ ቢኖረው መልአኩ ልክ ነው። ማርያምም ኢየሱስም ያድናሉ ከኃጢአት እንል ነበር። ኦኬ፣ እርሱ እና እርሷ አንተም ዮሴፍ ብሎ ቢለው ኖሮ ኦኬ፣ ማርያምም ዮሴፍም ኢየሱስም ከህዝቡን ከኃጢአታቸው ያነጻል ያድናል እንልበር። ወይ ደግሞ ገብርኤል እርሱ ኢየሱስ እናቱ ማርያም እናስ ዮሴፍ አንተም እና እኔም ብሎ ቢኖረው መልአኩ ራሱን ጨምሮ ነበረ። ስለዚህ አራቱም ያድናሉ ከኃጢአት ያነጻሉ ያድናሉ እንል ነበር። አራቱ የተባሉት ኢየሱስ፣ ማርያም፣ ዮሴፍና ገብርኤል ማለት ነው። ስለዚህ ዮሴፍ፣ ገብርኤል፣ ማርያም በፍጹም ህዝብን ከኃጢአት ሊያነጹ ሊያድኑ አይችሉም። 4 ነጥብ። ከኃጢአት የሚያድን ማን ነው? እግዚአብሔር ወልድ ብቻ ነው። ከሷ የተወለደው ነው። ከሷ የተጸነሰው ነው። መልአኩ እንደዚህ ነጥሎ ለብቻ ቁጭ አድርጎ እርሱ እያለ እናንተ እርሷና እነሱ እናት ስለሆነች አጎት ስለሆነ አክስት ስለሆነ
ራሷ ማርያም የዘላለም ኃጢአቷ የተፋቀላት ኢየሱስ ክርስቶስ እንደሆነ ታውቂያለሽ። በራሳችሁ በቤተክርስቲያን መጽሐፍ አንጽሖ ስጋሃ ቀዲሶ ከያ ሀደረ ለአሊያ ብሎ ቅዱስ ያሬድ በመጽሐፉ ተናገረ ብለው ኦርቶዶክስ ታስተምራለች። ልክ ነው። ስጋዋን አንጽቶ ቀድሷት አደረ ይላል። መቀደስ ካለ መርከስ አለ ማለት ነው። ከምን ነበር የቀደሳት? መንፈስ ቅዱስ። ኦኬ፣ ከኃጢአት ነዋ፣ ከጥንተ አብሶ። ኦኬ፣ ስለዚህ እዚህ ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል የተባለው እርሱ ነው። ቤትሽ ከሱ ውጪ ማርያምም ታድናለች፣ ገብርኤልም እኔም አድናለሁ፣ ዮሴፍም አንተ ታድናለህ ብሎ አላለውም። አብሳሪው መልአክ ነጥሎ ገብርኤል እሱ ነው ብሎ ያለውን ኢየሱስን አትሰብኩም እናንተ። አሰስገሰስ አስከተላችሁ የምትሰብኩት እንደ ኦርቶዶክስ ማለት ነው። ነውር ነው፣ ነውር ነው። የማርያምም የዮሴፍም የአብርሃምም የይስሐቅም የሙሴም የማናቸውም የሰው ዘር በደልና ኃጢአት ሊያስወግድ ለኃጢአታችን ስርየት ሊሆን የተሰዋ አንድ በግ ነው። የእሱ ደም ብቻ ነው የኃጢአትን ይቅርታ የሚሰጠው። ፒሪየድ። ማርያምስ አትችልም፣ ችላም አታውቅም። ከኃጢአት ማንጻትና ማዳን ከእሷ የተወለደው እንጂ ወላጅቱና ተወላጁ አብረው ያነጻሉ ያድናሉ ተብሎ የሚታመን የመጽሐፍ ቅዱስ እውቀት የለም ነው የምልሽ። ቤትዬ ቴንኪው። ቃል ስለጠበቀኝ በጣም ይቅርታ። እሺ ቴንኪው። ያ ቃል ስለጠበቀኝ እናመሰግናለን። መቀጠል ትችላለህ ቃል። ቴንኪው ወንድማችን ስለጠበቀን። እስራኤል ሚዩት አድርጊው። ከእሱ ሲጨርስ ደግሞ ለአንቺ ሰጥሻለሁ። ያ ቴንኪው። መቀጠል ትችላለህ ቃል። እኔ አንድ ጥያቄ ብቻ ያለኝ። ኧረ ፕሊዝ ቆይ ትጠይቂያለሽ። እሱ ነው ተራውን እንጠብቅ። እሱ ኦርቶዶክሳዊ ነው፣ አንቺም ኦርቶዶክሳዊ ነሽ። ተራ እንጠብቅ። 2 ደቂቃ። እኔ ኦርቶዶክስ ማረለም ግን 2 ደቂቃ ብቻ አስተኛ ነው። ኦኬ። ስለዚህ ታችሁ ረጃታ ኦርቶዶክስ ካልሆንሽ ምን ታደርጊያለሽ ታዲያ? ኦርቶዶክስ ካልሆንሽ ምን ታደርጊያለሽ? ቅድም 18 ጊዜ ስትገቢ ነው የነበረው። ኦርቶዶክስ መስለሽ ነው። ተራ ጠብቆ ማውራት ነው። ኦርቶዶክስን ባትሆኚ እሱ ጠብቋል። ለሱ ነው ጊዜውን የምሰጠው። ቴንኪው። ቃል መቀጠል እንችላለን። ታብ ኮፒ ሊንክ ሼር አድርጉት ወገኖች፣ ተባረኩ። እሺ ሉቃስ 1:27 አንዴ ታዋጥና ከይቅርታ ጋር አሁን ባወራው ማለት እሺ ኦኬ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 27 ነው አይደል ያልከኝ ወንድማችን? እሺ ካሜራ ላይ ላድርግ በቃሌ ላምበው። አንብብ፣ ችግር የለም ካነበብክልኝ ችግር የለም። እሺ ቴንክ ዩ ወንድማችን። ከ26 ጀምሮ እንዲያያዝልህ ላምብበው አይደል? ይቻላል ይቻላል። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ልቀጥል ቃል። ኦኬ። ስለዚህ ድንግል ማርያም እጮኛ እንዳላት ታምናለች በዚህ መሰረት? አዎ አዎ። እሺ 28 ዓመት። እሺ አታምንም ነው ብለህ ያልከኝ? ማርያም እጮኛ እንዳላት አታምንም? እየጠየቅኩ ነው። በዚህ መሰረት እጮኛ እንዳላት ማርያም ታውቃለች? መለስኩልህ። እኔ እኮ መለስኩልህ። አዎ እጮኛ እንዳላት ታውቃለች እኮ አልኩህ። አንተ እጮኛ እንደሌላት አታውቅም ነው የምትለው? እሺ ተስማማ፣ ችግር የለም። ታውቃለች አይደል? አዎ ታውቃለች አይደል? ተስማማን። 28 ዓመት። አይ ተስማማን አይደለም። ታውቃለች አታውቅም? ተስማማን አይደለም እኮ። ተስማማን በ28 እንፈተዋለን ብዬ ነው። ኖ ታውቃለች አታውቅም? እኔ ታውቃለች አልኩ። አንተ አታውቅም ነው። እኔ እጮኛ ስል ጠባቂ ብዬ ነው የማውነው። አንተ ደግሞ ለእንትን እኔ ያልኩት ያንተን አይደለም ቃል ያንተን ሳይሆን ቃል ዘተዋህዶ ያንተን መርዳት ሳይሆን እሷ ታውቃለች አታውቅም ነው ያልኩ እኮ። በአንተ መሰረት እጮኛ እኔም ጠባቂ ነው። ማርያም እጮኛ እንዳላት ታውቃለች አታውቅም እኮ። 28 ላይ እኔ እናንተ ይፈታል ብዬ እኮ ኖ ምንም አይፈታ። እኔ እኮ ጠየቀኝ መለስኩልህ። ማርያም ዮሴፍ እጮኛዋ እንደሆነ ታውቃለች አታውቅም? አዎ ጠባቂዋ እንደሆነች ታውቃለች። እጮኛዋ እንደሆነ ግን አታውቅም። 28 ዓመት። እሺ ኦኬ ቴንክ ዩ። ዮሴፍ ግን እጮኛ እንዳለው ያውቃል አይደል? አዎ ጠባቂ እንደሆነ ያውቃል። ቀጥል። እጮኛ ማለት ጠባቂ ማለት ነው። 28 አንብልኝ። አነባዋለሁ። ለምን 28 ትላለህ? ሙሉ ነው የማነብልህ። እየጠየኩ ያለሁት ብራዘር፣ የጠየኩም 28 አትበለኝ ብራዘር። አነብልሃለሁ ሙሉውን። የጠየቁ መልስ ኖ ይቻላል አይደለም። ካልሆነ ሚዩት ላደርግህ ነው ብራዘር።
የጠየቅኩህን ተግባቦት አይደል? እኔ እናንተ እንደምናወራ እኔ ሳወራ 28 አትበለኝ። አነብልሃለሁ 28ና ብቻ አይደለም ሙሉ እናነባለን ከፈለግን ማለት ነው። የጠየቅኩት ጥያቄ ዮሴፍ ማርያም እጮኛው እንደሆነች ያውቃል አያውቅም? ያውቃል፣ ጠባቂ እንደሆነ ያውቃል እያልኩ ነው። እሺ ቴንኪው። ማርያምስ እጮኛዋ እንደሆነ ታውቃለች አታውቅም? ጠባቂዋ እንደሆነች ነው የምታውቀው። እሺ ቴንኪው። ቁጥር 28 አሁን ጠባቂ ብሎ የሚለውን ታሳየኛለህ። ያው ቁጥር 28 ትልቁ ላይ ነኝ ያለሁት። እሺ ቁጥር 28 ያው ቁጥር 28 ፈራኸው የተባለ ማለት ነው። ለኦርቶዶክስ እንግዲህ ጭንቅ ይሆናል። ስሙ ወገኖች፣ ቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ኦኬ እጮኛዋ መሆኑን አያውቅም ነበር ይላል። አሁን ባነበብኩት ቁጥር ላይ 28 እያልክ ስታስቸግር እስከ 31 አንብልኝ። ኖ አምጣ ቁጥር 28 ላይ ለምን ፈራው? እስከ 31 ነው የፈለኩት እኔ ወንድ። እሺ ምንድነው አሁን አረሳውም፣ አነባዋለሁ እስከ 31 ድረስ ሚዩት አድርገው። ኦኬ እሺ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ቁጥር 32 ልቀጥለው፣ አንተ 31 ድረስ ነው ብለህ ያልከኝ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። 33 ድረስ ሊድ፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም አላት ማለት ነው። እሺ የት አለ ዮሴፍ እጮኛዋ እንዳይደለ ነው የምታውቀው ብለህ ያልከው? የት አለ? ኦኬ ቆይ አንዴ ከይቅርታ ጋር ወንድ ልጅ አላቅም ብላለች አላለች? የት አለ? አንተ ብራዘር አንተ ዮሴፍ ወደ ኋላ ልመለስ። አድምጠኝ። ቆይ እሺ ከይቅርታ ጥቅስ ተሳሳትኩ ማለት ነው። አሁን ሚዩት እያደረግኩ ነው የማወራው። እምቢ ካልክ ማለት ነው። ስንት ቁጥር አንብብልኝ አልከኝ? ቀደም ቁጥር 28ን አነበብኩልህ። ከዛ እስከ 31 አንብብልኝ ብለህ ስትል እስከ 33 አነበብኩልህ። አሁን ዮሴፍ እጮኛዋ እንደሆነ አታውቅም ብለሃል። ዮሴፍ ግን እጮኛው እንደሆነች ያውቃል። መልአኩም እጮኛው እንደሆነች ያውቃል። ስለሚያውቅ ነው እጮኛ ማርያምን ለመውሰድ አትፍራ ብሎ ያለው። ማርያም ዮሴፍ እጮኛዋ እንደሆነች አታውቅም ብለሃል። የትኛው ቁጥር ላይ ነው ብሎ የሚለው? እሺ አንዴ ራሴ ሊያው ከይቅርታ ጋር አስቸግር። ኖ ራስ አታየው። ይኸው ካሜራ ከፍቼ ዓለም እያየ አስነብበኝ ስታበቃ እኮ ወንድ ልጅ ትወልጃለሽ ሲላት ወንድ ልጅ አላቅም አላለችም? ወንድ አላቅም ያለች ወንድ ልጅ አላቅም አይደለም፣ ወንድ አላቅም ነው። አዎ ስለዚህ እጮኛ ካላት ወንድ አላቅም ማለት ምን ማለት ነው? እጮኛ የለኝም ወንድ አላቅም ማለት ምን ማለት ነው? እጮኛ ካላት ለምን ቀጣይቱ እንደምትወልድ አታውቅም? ወዳጄ የጠየቁ ወንድ አላቅም ብሎ የሚለው ከሆነ ያለ ቁጥር አድመጠኝ ፕሊዝ። እዚህ ጋር ምንድነው እጮኛ ካላት ወንድ ልጅ ትወልጃለሽ ሲል እኔ ነኝ ሚዩት ያደረኩ። እንዳትከፍት ኦኬ። እንደዚህ ነው ስትያዙ ኦርቶዶክሳውያን ገለባ ነው የምትሆኑት ማለት ነው። 3 ቁጥር አይደለም ከ28 እስከ 33 አነበብኩ። የአምላኬ ቃል ነው ስለማላፍርበት ማለት ነው። ምንድነው ያልከኝ? ዮሴፍ እጮኛዋ መሆኑን እሷ አታውቅም አልከኝ። ዮሴፍ ሲያውቃል ወይ ቢስለ ያውቃል አልከኝ። ዮሴፍ ማርያም እጮኛዋ መሆኗን ያውቃል። ማርያምም ዮሴፍ እጮኛዋ እንደሆነ ታውቃለች። አንተ ግን አታውቅም ብለህ አልከኝ። የትኛውን ማረጋገጫ ብለህ ያልከው? ቁጥር 34 ላይ ያለውን ቃል ማለት ነው። እሺ ይሄን ቃል ፍታው። ቁጥር 34 ማርያምም መልአኩን ወንድ ስለማላውቅ እንዴት ይሆንልኛል አለችው ይላል። ስለዚህ ዮሴፍ የሚባል ቃል እጮኛ የለኝም አላውቀውም እያለች ነው እዚህ ጋር። ወንድ አላውቅም ወንድ ስለማላውቅ ብሎ የሚለው ቃል ምን ብለህ ነው አንተ የፈታኸው? ፈጠን በል አሁን። ስለዚህ እጮኛ ካላት እንደምትወልድ ማወቅ አለባት ነው ወዳጄ። ወንድ ስለማላውቅ ብላ ያለችው ምን ማለት ነው? ዋሽታለች። መልስ። ዋሽታለች። ይኸው እጮኛ አላት አልክ አይደለም? ዋሽታለች። እኔ ነኝ አንተ ነህ ቀጣፊው። አንተና እቺ የኦርቶዶክሷ ማርያም የምትባለው አየህ፣ ከሚያውቁ ሰዎች ሲሆን ሚዩት አድርግ። የጠየቅኩህን ትተህ ዋሽታለች አትበል። አንተና መልስ። ወንድ ልጅ አላቅም ስትል እጮኛ እንዳለት አታቅም ወይ? መልስ። አድመጠኝ። አያችሁ እንዴት አድመጠኝ።
አድምጠኝ። ቆይ ከማያውቅ ሰው ሲያወራ ኖርማል ይመስላል። ኖ ቆይ ወይት እችኛይቱና አንተ ነህ ቀጣፊዋ። እቺ ውሸታለች፣ አንተም ውሸታም። ለምን እንደማያውቅ ዋሽታለች ወይ እጮኛ ወንድ ልጅ አላውቅም ስትል እጮኛ እንዳላት አድምጥ ማለት አውራ ማለት አይደለም። ይኸው ቁጥር 34 ላይ ወንድ ዋሽታለች ወይ እዚህ ጋር በአንተ ሚዩት አድርግ። አታልቅስ መልስ። ስለዚህ ታችረች ኦኬ። በእውቀት ሲያዝ ማለት ነው። እቺ ጣዖትና ኦርቶዶክሳውያን ናቸው ውሸታሞች። እቺ ጣዖት ናት። ኦኬ እቺ ጣዖት ትዋሻለች። እቺ እዚህ ጋር ማሳያችሁ ማለት ነው። አዎ ለማዋሸቷ መጽሐፍቶቻችሁን ገልጬ ያሳያለሁ ማለት ነው። እቺ የጌታችን እናት ማርያም ስላይደለች ማለት ነው። የጌታ እናት ማርያምማ ለምን ትዋሻለች? መልአኩ ያላትን ነው ያለችው። መልአኩ ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው ይላል። ልክ ነው። ወንድ አላውቅም ማለት ዮሴፍ የሚባል ሰውዬ ጮኛ የሆነ አጠገቤ የነበረውን አላውቅም እያለች አይደለም። ወንድ አለማወቋ ምን ማለት ነው? በግብረ ስጋ ግንኙነት ወንድ አያቀኝም ነው እያለች አለችው። ኦኬ ወንድ ስለማላውቅ ማለት ድንግል ሴት ስለሆንኩ ልጃገረድ ስለሆንኩ ያንግ አንሜሪድ ውመን ያላገባች ድንግል ሴት በግብረ ስጋ ግንኙነት ወንድ ማያውቃት መሆኑን ነው እየተናገረች አለችው። ታምታታለህ እንዴ? እቺን ጣዖትህን አፈርድቼ አስገጣታለሁ ዓለም አደባባይ ላይ ማለት ነው። እንደዚህ አፈርደቼ አንዳችሁም ከእጅ አታድኗትም። አፈርደቼ በእውቀት ማለት ነው። ውስጥህ ዜሮ እንድትሆን አደርጋታለሁ። እቺ ነች የምትቀላምደው፣ እቺ ነች የምትዋሸው እንጂ የጌታዬ እናት ቅድስት ድንግል ማርያም ለምን ትዋሻለች? ይኸው ከመልአኩ ጋር እየተነጋገረች ነው። አለቀ። ማርያም መልአኩን ወንድ ስለማላውቅ ይሄ እንዴት ይሆንልኛል አለችው። ይሄ ማለት ዮሴፍ የሚባል ወንድ እስሬ ለጮኛ እምነት የተሰጠ እኔ አላቀውም፣ የለም እሱም አያቀኝም እኔም አላቀውም እያለች አይደለም። ወንድ ስለማላውቅ ያለችው በግብረ ስጋ ግንኙነት ወንድ እኔን አውቆኝ አያውቅም፣ እኔም ከወንድ ጋራ በግብረ ስጋ ግንኙነት አላውቅም እና እንዴት ይሆናል አለችው። ማለት እንዴት ይሆናል ሚንስ ልብ በሉ፣ ይሄ ስለ መውለድ ዜና የነገርከኝ ነገር እንዴት ሊሆን ይችላል? በሷ ማይምሮ ውስጥ ያለው ልጅ የሚወለደው በግብረ ስጋ ግንኙነት ተገናኝቶ ነው። ኦኬ በግብረ ስጋ ግንኙነት ተገናኝቶ እንደሚጸነስ በፍጥረቱ ዓለም ታሪክ ስለምታውቅ እሷም እንኳን እስከዛ ሰዓት ድረስ ሰው የሚጸንሰው ከወንድ ጋር በሚደረግ የግብረ ስጋ ግንኙነት ነው። ኖ እታችን ተንጫጫ የደብተራ ልጅ እቺን ጣዖትህን እንደዚህ ገላ እቺን ጣዖትህ ናች የምትዋሸው። ታምረ ማርያም መጽሐፉ ሲወጣ እንዳለ ተዘረክኮ ማለት ነው። የምን አስገባይ ማለት ነው። ኦኬ እቺ ጣዖትህን ነች የምትዋሸው። የጌታዬ እናት ግን ቅድስት ድንግል ማርያም ወንድ ስለማላቅ ብላ ያለችው ኦኬ በግብረ ስጋ ግንኙነት ወንድ አያውቃትም። ልክ ናት። ስለዚህ ዮሴፍ የሚባል እጮኛ የለኝም እያለችው ነው። በፍጹም ዮሴፍ እጮኛዋ እንደሆነ ማርያም አታውቅም፣ ታውቃለች። ኦኬ ጠባቂዋ ብሎ ያለው የኦርቶዶክስ ደብተራ ቅርሻት ወሬ ነው እንጂ ዮሴፍ የተሰጠው ለጠባቂነት አይደለም። ሊያገባት ነበር የተሰጠው። አለቀ። እናንተ ናችሁ አረጋዊ ሽማግሌ ምናምን ነገር ብለህ እድሜውን ያራቀው ማለት ነው። ውሸት። የሽማግሌ ጠባቂ እግዚአብሔር አይሰጥም። ሲሰጥ ማለት ነው ከሰጠም ወጠብሻ ጎረምሳ ትንሽ ደንደን ያለ እሷን ሊጠብቅ የሚችል ከተባለ ማለት ነው። አንዴ አረጋዊ ነው ትላላችሁ፣ ሽማግሌ ለጠባቂነት ይሰጣ እንዴ? እሷ ልትጦረው ካልሆነ በስተቀር እንዲህ ብሎ ማምታታት የለም። ፀሐይ ጠልቆባችኋል ኦርቶዶክሳውያን ማለት በተለይ በዚች ጣዖት የነገዳችሁትን የአባቶች አምላክ በዘመኔ እየተፋረዳችሁ ነው። በዚች ጣዖት ላይ የነገዳችሁት ንግድ ያቆማል። ሽቀላን እዛ ፍርፍር ትበላለህ እንጂ እዚህ መጣ ግን አታምታታም ማለት ነው። እቺ ትቀላምዳለች። ታምረ ማርያም ላይ በስርዓት ብዙ የተጻፈ ነገር ስላለ፣ ድርሳነ ማርያም ላይ በጣም ብዙ የተጻፈ ስላለ ወደ ቤት እየነዳው ስለሆነ አሳያቸዋለሁ ማለት ነው። ቀላማጅ የሆነች ማርያም መልአኩ ያልተናገራትን ተናገረኝ ብላ በማህበረ ቅዱሳን በጻፍ ላይ የተጻፈውን አሳያቸዋለሁ። ተዋሻለች አደላው ቴዲ ዮሐንስ አፈወርቅ እንኳን በድርሳኑ ሚስት ነው ብሎ የጻፈው በሙሉ እናንተ ጠባቂ ብላችሁ ታምታታለህ እኛ ፊት መጣ ማለት ነው። እንደዚህ ነው በእውቀት ምን ዘቀዝቃት ማለት ነው ብራዘር፣ አጭርና ግልጽ። ስለዚህ የጌታችን እናት ቅድስት ድንግል ማርያም ዮሴፍ እጮኛዋ እንደሆነ ታውቃለች። ዮሴፍም ማርያም እጮኛው እንደሆነች ያውቃል። መልአኩም ዮሴፍ
የሚያቅ እጮኛ ለማርያምን ለመውሰድ አትፍራ አለው። ዮሴፍ እንኳን ባያቅ እጮኛው እንደሆነች ማርያም እንኳን ባታቅ ዮሴፍ እጮኛው እንደሆነ መልአኩ ግን ያውቃል። መልአኩ ግን ያውቃል። እና ገብርኤል ዋሸልትን ነው እጮኛ ማርያምን ለመውሰድ አትፍራ ብሎ ሲል በሁለቱ መካከል ያለ ግንኙነት የእጮኛምነት እንደሆነ ገብርኤል መልአኩ ያውቃል ማለት ነው። ከእግዚአብሔር ዘንድ ተልኮ እንዲህ ነው። አየህ፣ እንደዚህ በትንትን አድርገን ዜሮ ከታለ ማለት ነው። አትንፈራገጡ። እችን ጣዖት ከላህ ላይ ስንንዳት በእውቀት አትንፈራገጥ። በእውቀት ግን ቆመ ብታወራ ከሆነ ኑ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ከ26 እስከ 34 እንደዚሁም ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 እስከ 21 ድረስ ላይ ያለ ቆሞ የሚያወራ መጽሐፍ ቅዱሳዊ ካለ ይምጣ ማለት ነው። ቴንክ ዩ። እሺ አንተም እኮ በአፍህ ከመጸዳዳት ውጭ በእውቀት እየተናገርክ አይደለም። እሺ ስድብ ነው። እናት እናት ያጸዳዱ ገና ይጥረጉልህ። እንግዲህ አንተም ገና ሕፃን ስለሆንክ ይጥረጉልህ ገና ስላልጠረጉልህ እሺ ሩሩሩሩ እያሉ ያስተኙ እሱን ይጠራርጉልህ። እንደዚህ ነው። እንዲህ ነው ማንጫጫህ ማለት ነው። በእውቀት ለክፍታም ትውልድ ሁሉ በስዕል ተለክፈ መጣ እመቤቴ ምናምን ነገር ትላለህ። መጣ ደግሞ እጮኛዋ መሆኗን ያወቀችውን አታውቅም። ዮሴፍ ካወቀ እሱ አታውቅም ማለት ነው። ዮሴፍ እጮኛው መሆኗን ያውቃል። መልአኩም እጮኛው መሆኗን ያውቃል። ማርያም ግን አታውቅም ይልላል። ይመጣና ለምን ብለህ ስትለው ቁጥር 34 ወንድ ስለማላውቅ ብላችሁ። ወንድ ስለማላውቅ ማለት ዮሴፍ የሚባል አንድ ጢማም ሰውዬ እስሯ እንዳለ አላውቅም አይኔን ግንባር ያርገው እያለች አይደለም። ታውቃለች እጮኛው መሆኗን። አብረው ይወጣሉ፣ አብረው ይገባሉ። እጮኛ መሆኗን በደንብ ታውቃለች። ዮሴፍም ያውቃል የእሷ እጮኛ መሆኑን፣ እሷም ታውቃለች ዮሴፍ እጮኛዋ መሆኗን። መልአኩም ያውቃል። ተረኛ አስገባልኝ ባለ ታካሚ ማለት ነው ወንድምነት። እሺ ሌላ ተረኛ ካለ እውነት መሞገት ታካሚ ያስገባል። ሌላ መሞገት የሚችል ሰው ካለ ምን ያህል እንግዲህ ያለማወቁን ሐሳብ እንድናየው እንደው ዘፍጥረት ምዕራፍ 4ን ቁጥር 1 አንብበው እስቲ ወንድምነት እንዴት በጣም በቃ ባዶ እንደሆኑ ማለት ነው። ጀስት ዝም ብሎ ጉራና ትቢት ብቻ እንደሆነ ማየት እንዲችሉ ማለት ነው። እስቲ አንብበው ወንድምነት። ቆይ ቤቴ ደርሻለሁ ወንድምነት። እሺ ቤቴ ደርሻለሁ። እቺን ጣዖትማ እኔ ነኝ የምበቀላት። የኦርቶዶክሳን ማርያም የተባለችውን በእውቀት ነው የምበቀለው። ስበቀል እነሱ ልብ ውስጥ ምናምን እንድትሆን ነው ማረጋት። ምናምን ቀልደዋል እስከ ዛሬ ድረስ አይደለ? በጌታዬ እናት በማርያም ስም በልተዋል አይደል? ለዘላለም ይሄ ሆዳም ትውልድ ሁሉ። ከዚህ በኋላ ግን አትበሉ። እንጀራ ላይ አሸዋ ነው የምነሰንሰው። ይኸው በእውቀት በመረጃ የሚያወራ ሰው ካለ ይምጣ። ኦኬ ድርሳነ ማርያም። ይኸው የኦርቶዶክሷ ማርያም ውሸታምነት ቅድም ስናገር የነበረው ይሄ ወንድምነት እቤት ገብቻለሁ። ክፈት። ትልቁ ላይ አድርገኝ መልስ። ትልቁ ላይ አድርገኝ። ጉድ ይፈላል። ትልቁ ላይ ብቻ አድርገኝ። ታብ ኮፒንግ ሼር ብቻ አድርጉ። ያው ና አሁን ኦርቶዶክሳዊ ሆንክ ናገጠን። ቅድም በስዕል ላይ ያሳየኋችሁ እናቱ የወለደችው ይምጣነ። እቺ ውሸታም እቺን ያልኩ ውሸታምነቷ የት ነው የተገኘው? ድርሳነ ማርያም። ማን የጻፈው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እገልጠዋለሁ። ተረኛ ብቻ አስገባሪ። ናግባ አክሊሉ። ያው ተሳድበ ለመሄድ ነው። ናግባ። እሺ አስገባኝ ስትል ነበር። እሺ እንኳን ደህና መጣ። አልሳደብም አትሳደብ። እሺ እንኳን ደህና መጣ። አልሳደብም አትሳደብ። አደግመዋለሁ። ዮሴፍ የኢየሱስ ዘመድ ነው። እውነት ውሸት? እውነት ነው። በስጋ ዘመዱ ነው። ማርያም የዳዊት ዘር በሙሉ እስራኤላውያን በሙሉ የስጋ ዘመዶቹ ናቸው። ስለዚህ ዘመድ የሆነው ከማን ወልዶ ነው? ከዳዊት ወገን ነው። ከዳዊት ቤት ከነገደ ይሁዳ። ኢየሱስ የዮሴፍ ዘመድ የሆነው ከማን ወልዶ ነው?
ከዳዊት ቤት ስለተወለደ ሁለቱም ከዳዊት ቤት ናቸው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ኢየሱስ ከማትወልደው ነው የተወለደውማ ከማርያም ነው የተወለደው። ስለዚህ የማቴዎስ 1:16 አንብብልኝ አውጣው። ታብ ኮፒሊንግ ሼር ብቻ አድርጎ ወገኖች እና ጆሮአችሁን ብቻ ኦኬ ኦኬ ማቴዎስ 1:16 ይሄው እንደዚህ ታወጣለህ ነው። ኦኬ 1:16 ከ14 ጀምረ አልዓዛር ወለደ፣ አልዓዛርም ሳዶቅን ወለደ፣ ሳዶቅም አኪያን ወለደ፣ አኪያም ኢዮአድን ወለደ፣ ኢዮአድም አልዓዛርን ወለደ፣ አልዓዛርም ማታንን ወለደ፣ ማታንም ያዕቆብን ወለደ፣ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል። አሁን ኢየሱስና ዮሴፍ ዘመድ ናቸው አይደል? ሌላቸው እኮ ነው የምልህ። በጣም ጥሩ ዝምድና የተዛመደው በአይሁድ ባህል 7 ትውልድ ድረስ ይጋባሉ። ዘመዳማች ይጋባል። የሚጋቡበት ቦታ አለ፣ የማይጋቡበት ቦታ አለ። የሚጋቡበት ቦታ አለ፣ የማይጋቡበት ቦታ አለ። በጣም ጥሩ። አሁን ያንተ እንትን ለማፍረስ ነው እኔ አሁንም የምጥረው። ማርያም እህቷ የተባለች ማርያም እህት እንዳለ ታውቃለህ? አቤት። እህቷ ማርያም የምትባል እህት እንዳለ ታውቃለህ? እህቷ የተባለች የጌታ እናት ማርያም የጌታ እናት ማርያም የምትባል እህት አላት ይላል መጽሐፍ ቅዱስ። እሺ፣ የቀለዮጳ ሚስት ማርያም ማለት ነው። የቀለዮጳ ሚስት ማርያም አዎ፣ የቀለዮጳ ሚስት ደግሞ ማርያም የተባለችው የማን እናት ናት? የቀለዮጳ ሚስት ማርያም የማን እናት እንደሆነች ደግሞ ልንገርህ። የጠየቅኩህን ርዕስ ዳይቨርት ለማድረግ ማለት ነው። ያቺ ማርያም የቀለዮጳ ሚስት ማርያም አድምጠኝ። የማንና የማን ልጅ እናት ናት? አድምጠኝ። አክሊሉ የማን እናት ናት? እቺ ያዕቆብ እኔ ነኝ ሚዩት ያደረኩ። ከዚህ ርዕስ ላይ ሽፍት ለማድረግ የምትሄድበትን መንገድ በደንብ ይገባናል። ኦኬ፣ አሁን ቆመ የምታወራ ከሆነ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ላይ እስከ 21 ድረስ ባለበት እና ሉቃስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 26 ታደርገኛለህ። እኔ ነኝ ያደረኩ እኮ አልኩ። ያዕቆብ እና እኔ ነኝ አሁን የሚያረኩ። ለሶስተኛ የማትሰማ ከሆነ ትወርዳለህ ማለት ነው። ለምን ርዕስ ለምን ሽፍት? ያዕቆብ ቋረባክ ያዕቆብ የቀለዮጳ አከበርኩ፣ ቃሌና አከበርኩ፣ አስወረድኩ ማለት ነው። ማለት ርዕስ ሽፍት አታድርጉ። ርዕስ ምን አትበሉ፣ ሽፍት አታድርጉ። ርዕስ አትቀይር። ኦኬ ሶሪ፣ ርዕስ አትቀይር። ኦኬ ናና ማቴዎስ ወንጌል መጽሐፍ ምዕራፍ 1 ከ18 ጀምሮ እስከ 21 እና ሉቃስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 26 እስከ 34 አቅም ያለው ኦርቶዶክስ ገብቶ ከኔ ጋር ያወራ። ይሄ ክፍል በሙሉ ከማርያምና ከልጇ ጋር በተገናኘ የመልአኩ ብስራትና የዮሴፍ ምናምን ነገር ሁሉ ያለበት ነው። አንድ ሐሞቱ ቆፍጠን ያለው ኦርቶዶክስ ነው መግባት ያለበት። ርዕስ ሽፍት ለማድረግማ አትሯሯጥ። ያስወረድኩ ርዕስ ሽፍት ስላደረክ ነው። ኦኬ፣ ርዕስ ሽፍት ለማድረግ ማለት ነው። አትችሉም። አሁን ስትገባ የእናንተ ማርያም ነች ብለህ የምትላትን እችን በመጽሐፍ ቅዱስ እኔ ፊት አረጋገጥ። እኔ ደግሞ ቆንጅዬ ጣዖት እንደሆነች ላሳይ እችላለሁ ማለት ነው። አረጋግጥ። ኦኬ፣ ሌላ ካለ መግባት ትችላለህ። 12 አበባው ርዕስ ሽፍት አታድርጉ።
አበባው አለ ካልሆነ ላስወርድህ ነው። ደግመህ እንዳትልክ እሺ። 2 ጊዜ ጠርቻለሁ። ከዚህ በኋላ ደግመህ ከላክ ትቦለካለህ ማለት ነው። ቴንክ ዩ። እሺ ቦአርኔጌስ መጀመሪያ እኮ ከአንተ ጋር ለመወያየት ስነ ምግባር ይኑር እንጂ አንተ መጀመሪያ እሺ። እታች ወረድ ጨርሻለሁ። ቃል ዘተዋህዶ እንዴት ነው አወረድከኝ? ምን ነው? ስርዓት ጠብቀህ ስላላወራ ማለት ነው። ቅድም ስጠይቅህ መጀመሪያው ላይ ጥሩ ሄድክ። ከዛ ዮሴፍ እጮኛዋ እንደሆነ ማርያም አታውቅም ብለኛል። 6 ቁጥር አስነበብከኝ፣ አነበብኩልህ። ዮሴፍ እጮኛዋ እንደሆነ ማርያም አታውቅም ብለሃል። ዮሴፍ ግን ደግሞ እጮኛው እንደሆነች ያውቃል። መልአኩ ገብርኤል ያውቃል። እኔ ጠባቂዋ እንደሆነ ታውቃል። እሱን ታስረዳናለህ። ግን አንተ ቅድም ያልከው የመጀመሪያ ማርያም ዮሴፍ እጮኛዋ እንደሆነ አታውቅም ነው ያልከው። ዮሴፍ ደግሞ እጮኛዋ መሆኗን ትርጓሜው ላይ አይደለም። በመጀመሪያ እባክህ አሁንም እንደማመጥ አትደርብብኝ። ዮሴፍ እዚህ ጋር እንደዚህ እየጻፍኩ ልጠይቅህ ከፈለክ ዮሴፍ የማርያም እጮኛ መሆኑን ያውቃል አያውቅም? እየተደማመጠ እንሂድ። ያውቃል አያውቅም? ወንድማችን ጠባቂ እንደሆነ ያውቃል። አይ እኔ እጮኛ ነው ያልኩ። ጠባቂ የሚባል ዘበኛ እጮኛው መሆኗን ያውቃል አያውቅም? ያውቃል። ኦኬ ያውቃል። ቴንክ ዩ ወንድማችን። እሺ እንደዚህ ሲሆን ጥሩ ነው። 1 2 ማርያም የጌታዬ እናት ዮሴፍ እጮኛዋ መሆኑን ታውቃለች ወይስ አታውቅም? ታውቃለች። ቴንክ ዩ። ኦኬ ገብርኤል መልአኩ ቅዱስ ገብርኤል ሁለቱ እጮኛሞች መሆናቸውን ያውቃል አያውቅም? ያውቃል። ኦኬ ያውቃል። አሁን አሻሻልክ ማለት ነው። ኦኬ 4 ማቴዎስ ጸሐፊው ማርያምና ዮሴፍ እጮኛ መሆናቸውን ያውቃል አያውቅም? ያውቃል። በመንፈስ ቅዱስ ላይ እየጻፈ ቴንክ ዩ። ማርያምና ዮሴፍ እጮኛ መሆናቸውን ያውቃል። እጮኛ መሆናቸውን ያውቃል። ኦኬ አንተ ግን ቅድም ስትለኝ የነበረው ዮሴፍ ለማርያም እጮኛዋ መሆኑን ያውቃል፣ እሷ ግን አታውቅም ብለህ አልከኝ። ለምን ብዬ ስለ ቁጥር 34 ላይ ወንድ አላውቅምና ብሎ የሚለውን ቃል ስለተጠቀመች ብለህ ስትለኝ ነበር ማለት ነው። እነዚህ ምን አልኩ? ጥያቄ ምንድን ነው ያልኩ? ወንድሜ አሁን እዚህ ጋር እስካሁን ሁሉ እንደሚያውቁ ተስማምተናል አይደለም? ልክ ነው። ኦኬ ቁጥር 34 ግን ምን አለች ድንግል ማርያም? እኔ ወንድ አላቅም አለች አይደለም? ልክ ነው። እጮኛ ካላት ገብርኤል እንደምትወልድ ሲነግራት እየካደች ነው ለእጮኛዋ? ኖ እኔን አጠይቀኝ፣ ፍታው። ቁጥር 34 ወንድ አላቅም ማለት ነው። ጠባቂ ሲል እኮ ነገርኩ እኮ ጠባቂ የሚለው እኔ። እሺ ጠባቂ ብሎ የሚለውን ቃል ኬት አመጣኸው? ጠባቂ ብሎ የሚለው ቃል እጮኛ የሚለው ጠባቂ ግራት ሞታለች። ማን ነው እንደዛ ብሎ? ለወንድ ፀንሳ ከተገኘች ህጉ ምንድን ነው የሚለው? ትገደላለች። ቆይ ወንድማችን እጮኛ ብሎ የሚለውን ጠባቂ ብለዋል። ጠባቂ ብለህ ተርጉመዋል። ማን ነው እጮኛ ብሎ የሚለውን ጠባቂ ብሎ የተረጎመ? የመጽሐፍ ቅዱስ 34 መሰረት በ34 መሰረት ድንግል ማርያም ምን አለች? እኔ ወንድ አላቅም አለች። አንዴ ቆይ ወንድማችን። እሺ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 34
ይውጣ እዚህ ጋር እናንብበው። ኦኬ እዚህ ጋር ደመቅ አድርጌ እንደዚህ ላድርገው። እሺ ማርያምም መልአኩን ወንድ ስለማላውቅ እንዴት ይሆንልኛል አለችው። የት አለ እጮኛ ብሎ የሚለውን ጠባቂ ብሎ የተነገረው ቃሉ ማን የተረጎመው? ይሄን ክፍል ጠባቂ ብሎ የሚል የት አለ? ጠባቂ የሚል ክፍል ወንድ አላውቅም ሲል ገብርኤል ምንድን ነው ይኸው እጮኛለሽ አይላትም እንዴ? እጮኛለሽ አይላትም? ወዳጄ የጠየቅኩህ ገብርኤል እሷን ወንድ ማነው እጮኛ አለሽ ብሎ መናገር አይጠበቅበትም። ለእጮኛዋ ለዮሴፍ ወንድ አላውቅም ለምን ትላለች? እጮኛ እንዳላት አታውቅም? ወዳጄ ቆይ አንዴ ያዳምጣል። ገብርኤል በየፌርማታው እየሄደ ወንድ አለ ማነው እጮኛ አለሽ ምናምን ነገር ብሎ ማለት አይጠበቅበትም። ይኸውልህ ክዳለች ወይ ለእጮኛ ክዳለች ያልከኝ ነው? አልጨረስኩም። ገብርኤል በየፌርማታው እየሄደ እጮኛለሽ እያለ እሷን መናገር አይጠበቅበትም። ለምን? ለእጮኛዋ ለዮሴፍ አንዴ እጮኛህን ማርያምን እንዳትተዋት ብሎታል። ለእጮኛዋ እጮኛ እንዳለው ነግሮታል። ለእሷ ደግሞ እጮኛለሽ ብሎ መንገር አይጠበቅበትም። ይኸው እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወሰደ በስውር ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛምህን ማርያምን ለመውሰድ አትፍራ ብሎ ማርያም የዮሴፍ እጮኛ መሆኗን መልአኩ አረጋግጧል። እዚህ ጋር እንጨርስ። ሉቃስ አንድ እንጨርስ። ሉቃስ አንድ እንጨርስ። ወዳጅ አድምጠኝ ማለት በአውራ ማለት አውዱ እንፈተዋለን። ኤርሚ እሺ፣ እኔን የሚዩት ያደርኩ አስጨርሰኝ ማለት አውራ ማለት አይደለም። እሰጥሃለሁ ቅድም ልክ እንዳወራው ማለት ነው። ስለዚህ ዮሴፍ የማርያም እጮኛ መሆኑን መልአኩ ያውቃል። ስለሚያውቅም በሕልም መጥቶ ታይቶት እጮኛ ማርያምን ለመውሰድ አትፍራ ብሎ ለእሱ ነግሮታል። ኦኬ አለቀ። ለእሷ እጮኛዋ መሆኑን ማሳወቅ እንኳን ራሱ አይጠበቅበትም። ስላላሳወቀ ስላልነገረ ዮሴፍን እዚህ ጋር እጮኛ ብሎ ነግሮት እሷን ደግሞ እጮኛዋ አይደለሽም ብሎ እያላት ሁለት አይነት ቃል መልአኩ እንደሚቀላምድ አድርጋ አትናገር። ኦኬ። ስለዚህ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ተመልሰን ስንመጣ የምትለው ነገር ካለ በተለይ ወንድ ስለማላውቅ ብሎ የሚለውን ቃል እንድትፈታው ጠብቃለሁ። አሁንም ማለት ነው ቁጥር 34 ማለት ነው። ይኸው ወንድማችን አሁን መቀጠል ይችላለን። እሺ አመሰግናለሁ። እንግዲህ ቅዱስ ገብርኤል መጥቶ ሲነግራት ሲያበስራት ምንድን ነው ወንድ ልጅ ትወልጃለሽ ነው። ሰው የድንግል ማርያም ደግሞ ምንድን ነው ወንድ አላቅም ነው። ግን እጮኛ እንዳለች ደግሞ የታለ እጮኛ ብሎ የሚለው ጠባቂ ብሎ የሚለውን ቃል ታሳየን። ለምን ስሰማ አልነበርኩም ወንድ ነው። እሺ ያው ቀጥል። አንተ ነው የምታወራው፣ ግን ይሄን እንድታረጋግጥልኝ ይፈልግ። ይሄን ስታረጋግጥልኝ በቃ ኦልሬዲ እኮ ይኸውልህ ምን ተስማማን መሰልን ኤርሚ ጠባቂ እንዳለት እጮኛ እንዳለች ታውቃለች። ማን ነው ጠባቂ ብሎ ያለው? አልተስማማንም እንደ መረጃው አድምጠኝ። እጮኛ ብሎ የሚለውን ቃል ጠባቂ ብሎ በለህ አንተ ነው የፈታኸው አይደል? አዎ እኔ ሳይሆን መጽሐፍ ቅዱስ ነው። የት አለ? የቱ ጋር ቁጥር 34 ፍታልኝ። እሺ እኔ አልፈታውም፣ አንተ ነው የምትፈታው። አየህ፣ ምክንያቱም አንተ አምጥተህ ቆይ ቃል አንዴ አድምጠኝ ፍታልኝ። 34 እንደማትፈታ ታውቃለህ። እኔን የሚዩት ያደረግኩህ ራስህ 34ኛው ቁጥርን ጠቅሰህ እጮኛ ብሎ የሚለውን ጠባቂ ብለህ ቃል አምደህ ስታበቃ እኔም ፍታልኝ አትበል። ራስህ ፍታው። ጠባቂ የሚለውን ቃል አሳየኝ እዚህ ጋር። ቴንክ ዩ። ራስህ ዋሽተህ ስታበቃ ራስህ መፍታት ሲገባ እኔን ቁጭ ብለህ ፍታልኝ አትበል። ምን ውይይት ይባላል እኮ? ፍታው። አንተ ራስህ ፍታው። ወይ በመዝገበ ቃላት ፍታልኝ ወይ በራስህ ፍታው። ገብርኤል ወንድ ልጅ እንደምትወልድ ነገራት። እሷ ደግሞ ወንድ ልጅ እንደማታውቅ ነገረችው። እዚህ ጋር ምንድን ነው እጮኛ ሲባል ምክንያቱ ያለ ወንድ ፀንሳ ከተገኘች ሞት ነው የሚፈረዳት በሕጉ መሰረት። እሱንማ ቀድም ተነጋገርን እኮ። ቆይ ተረጋጋ ወንድሜ፣ ለምን አስጨርሰኛ ዘንድ ከድንግል ማርያም መልስ ነው እኔ የዮሴፍ ለእሷ ምኗ እንደሆነ ማወቅ የሚችለው ማለት ነው። ስለዚህ ድንግል ማርያም ምን አለች? ወንድ አላቅም አለች። በአንተ አባባል ምንድን ነው? ወይን ክዳለች ለዮሴፍ? ጠባቂ ብሎ የሚለው ቃል የታለ? በአንተ አባባል ምንድን ነው? እኔን የሚዩት ያደረኩ ኦኬ።
አራውንድ ዘቡሽ መሄዱን ተውና በአንተ አባባል አትበለኝ። ቀደም እኔን የሚዩት ያረኩ ሚዩት አድርግ ብራዘር። ኦኬ የጠየቅኩ ላይ ደቂቃ የሰጠሁህ የጠየቅኩ ላይ እና የመለስክልኝ ላይ ቃለ እግዚአብሔርን መሰረት አድርገህ ቁጥር 34 ቀደም 28 ስትላይ ነበር አነበብኩት እስከ 33 ድረስ አነበብኩልህ። ቁጥር 34 ይነበለስ ላይ ቁጥር 34 ላይ አቆምኩትኝ። ምክንያቱም ቁጥር 34 ላይ አቆምኩትኝ አንተ ወንድ ስለማላውቅ ብሎ የሚለውን ዮሴፍ በጾታ ወንድ መሆኑን የኔ ጮኛ መሆኑን አላውቅም ብላለች ማርያም የጌታዬ እናት ብለህ ልትቀጥፍ ስለፈለክ ማለት ነው። አይ ቅጥፈት አይደለም ኤርሚ፣ ራስን የምትፈታው ራስ። እሺ እኔ እንግዲህ ኦኬ ሜት አድርገው እኔ ልፍታው ነው። ያው አንተ ወንድ ኮንክ ብሏል። ልብ በሉ ስሙ። እንግዲህ ወንድ ነኝ፣ በጣም ወንድ ነኝ። እንደዚህ ፈታዋለሁ የእግዚአብሔርን ቃል። ኦርቶዶክስ እንደምትቀላምደው አይደለም እኛ የምንቀላምደው። ማርያም መልአኩን ወንድ ስለማላውቅ ብላ ያለችው ከወንድ ጋር የግብረ ስጋ ግንኙነት ስለማላውቅ ነው። ኦኬ አታቅምች ልጅ አገረድ ናት፣ ድንግል ሴት ነች። ይሄ ልጅን ትወልጃለሽ ብሎ ያላት እዚህ ቁጥር 29 ላይ በተለይ ቁጥር 31 ላይ እነሆ ትጸንሻለሽ ብሏታል። መጸነስ ማለት የማህፀንን ፍሬ መቋጠር፣ ዘርን መያዝ፣ ማኮረት ብሎ የሚል ቃል አለ። የማህፀኗ ፍሬ ልጅ እንደሚሆን ማለት ነው። ትጸንሻለሽ ብሎ ሲላት አጸናሽ ክፍል አለ ማለቱ ነው። የሚያጸንስ ደግሞ በዚህ በጋህዳዊው ዓለም ላይ ወንድ ከሴት ጋር በሚገናኝ የሚጸንሱት ከወንድ በማርያም አስተሳሰብ ውስጥ ያ ነው ያለው። በፍጥረተ ዓለም ታሪክ ውስጥም ይሄው ነው ያለው። ከማርያም በፊትም ከማርያም በኋላ ወንድ ልጅ ሳታቅ የጸነሰች ማንም የለችም ከጌታዬ እናት ከማርያም ውጭ ማለት ነው። ስለዚህ በማርያም መረዳት ውስጥ ራሱ ምንድነው እነሆ ትጸንሻለሽ ብሎ ሲላት ሊያጸንሳት የሚችል ወንድ እንደምታቅና እንደማታቅ እሷ ነች የምታውቀው። ስለዚህ ምን አለችው ለመልአኩ? እኔ ወንድ እኮ አላቅም አለችው። ቁጥር 34 ማለት ነው። ያው ሶሪ ቁጥር 34 ወንድ አላቅም ማለት ዮሴፍ የሚባል ጾታ ወንድ የሆነ እጮኛ እንዳለኝ አላቅም እያለች አይደለም። እንደናንተ ተረታዊ ትርጓሜ ማለት ነው። ወንድ አላቅም ማለቷ በግብረ ስጋ ግንኙነት በሩካቤ ስጋ ከሱ ጋር የተኛሁት እማቀው ወንድ የለኝም። እናስ ይህ እንዴት ሊሆናል አለችው። ማለት ይህ እንዴት ይሆናል ብላ ያለችው ምኑ ነው? ልብ በሉ ቁጥር 31 ላይ ያለው ትጸንሻለሽ ብሎ ስላላት ነው። ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ስላላት ነው። ይሄ የመጸነሱ ዜና እንዴት ይሆናል ማለት እንዴት ልጸንስ እላለሁ? ወንድ እኮ አላቅም። ወንድ ከሷ ጋር ተኝቶ ዮሴፍ ከሷ ጋር ተኝቶ በግብረ ስጋ ግንኙነት እኮ አያውቃትም። እሷም ይሄን ታውቃለች፣ ዮሴፍም ያውቃል እንጂ ይሄ ሰውዬ አሁን እዚህ እንደሚለው ቃል የሚለው ሰውዬ እንደሚለው ወይ ኦርቶዶክስ እንደምትዘባርቀው ዮሴፍ የሚባል ወንድ እጮኛ መኖሩን አጠገቤ እንዳለ አላቅም እያለች እየካተች አይደለም። ኦርቶዶክስ እንደዛ ነው ብላችሁ የምትላችሁ ወንድ ልጅ ትወልጃለሽ ለቀጣይ ነው ወይስ ለቀጣይ ነው ያላት? ለቀጣይ ነው ወንዱ ወይት እኔ ነው የሚታርኩ ወንዱ ኤርሚያስ ጴንጤው ኤርሚያስ እንደዚህ ፈቷል። የእናንተ ፍቻ አምጣ፣ የእናንተን ፍቻ አምጣ። ይኸው ወንዱ ኤርሚያስ ጴንጤው ኤርሚያስ ፈቶታል እግዚአብሔር ቃል። አንተ ቁጥር 34 ፍታው በደቂቃ። አንተ ወንድ ኮንክ መልስ። ለቀጣይ ነው ወንድ ልጅ ትወልጃለሽ የተባለች 3 ደቂቃ ሰጥቻለሁ። ፍታው። እኔ ፈትቻለሁ። መልስ። ኦኬ ማንም ሰው ማይክ እንዳይከፍት ሌሎቻችሁ ዝም በሉ። 3 ደቂቃ ሰጥቻለሁ። እኔ ፈትቻለሁ። ወንዱ ኤርሚያስ ጴንጤው ኤርሚያስ ቃል እግዚአብሔርን ፈትቻለሁ። አንተም ፍታው፣ ህዝቡ ይወቀው ምን ማለቷ ነው። አንተ ፍታ፣ እኔም ፈታው። እሺ በጣም ቀላል ነው። ምንድን ነው ገብርኤል ወንድ ልጅ ትወልጃለሽ ሲል ለቀጣይ ነው። ይሄንን ፍታው ያልኩት ይሄን ፍታው። ምኑ ይሄንን ፍታው። ለቀጣይ ለምናም ነገር ብሎ የሚለውን ተውና ይሄንን ፍታ። ወንድ ስለማላውቀው ላይ ያለችውን ፍታው። ተለበል ጓደኛ ያላትም ጠባቂ እንጂ ጓደኛ ያላትም ነው። ኦኬ ጓደኛ የላትም ጠባቂ። ለዛ እኮ ነው እኔ እንዴት ያለ ወንድ ልጅ እወልዳለሁ ነው ያለችው ማለት ነው። ስለዚህ በአንተ አባባል ምንድን ነው እጮኛ ነው የእሷ ጓደኛ ነው የምትል ከሆነ እየካደች ነው ማለት ነው ለዮሴፍ። መልአኩም ለክህደቱ ተቀብለዋል እያልከኝ ነው። እግዚአብሔር ለክህደቱ ተቀብለዋል እያልክ ነው። ስለዚህ ምንድን ነው ወንድ ልጅ ትወልጃለሽ ማለት ለቀጣይ ነው። ፎር ዘ ፊቸር ነው። ፎር ዘ ፊቸር ደግሞ በአንተ አባባል ምንድን ነው ዮሴፍ እጮኛው ከሆነ
እየካደች ነው ማለት ነው እንዴ። ለምንድን ነው ታዲያ እጮኛ ለቀጣይ አይደለም እንድታገባ? ስለዚህ ምንድን ነው በአንተ አባባል ምንድን ነው ክዳለች እያልክ ነው። የእግዚአብሔር ቃል ወይም መልአኩ ገብርኤል ለክህደት ተሳትፏል እያልክ ነው ማለት ነው። ነገር ግን በዚህ አባባል ምንድን ነው ጠባቂ እንደሆነ ነው በእሷና አባባል ማለት ነው። ይሄ ነው እኔ ጨርሻለሁ። በቃ ተፈታ ማለት ነው። 3 ደቂቃ እንኳን ለማውራት ትንፋሽ የሌለው ማለት ነው። ግን ምን እያለ እንደሚለው ይሁት ምን አለ መዘባረቅ አይደለማ። አዘው ፖይንት ነው። አድምጥ ደቂቃህን ጨርሰሃል። ይኸው ተሰጥቶ 3 ደቂቃ እንኳን አልጨረስከውም። አንድ ሰዓት እንኳን ከሩብ እንኳን አላወራህም ማለት ሶሪ 1 ደቂቃ ከ30 ሰከንድ እንኳን ማውራት አልቻልክም። እኔ ግን ቅድም ጠቅሼ ነግሬሃለሁ። ኦኬ። ስለዚህ አሁን አንተን የምንጠይቅህ እጮኛ ብሎ የሚለውን ቃል ጠባቂ ብለህ ተናግረሃልና ጠባቂ ብሎ የፈታው ማን ነው? ከመዝገበ ቃላት ስጠኝ። ፈጠን አድርገው ከመዝገበ ቃላት ቃሉን እጮኛ ብሎ የሚለውን ቃል ፈቷለች። ወንድ ልጅ አላቅም ብላለች ራሷን። ወንድ ልጅ አላቅም ማለቷ ጠባቂ አላቅም እያለች ነው። ወንድ ጓደኛ የለኝም እያለች ነው። ጓደኛ የለኝም ማለት ነው። የቱ ጋር ነው የምትለው? ለአንተ ብቻ የታየ ለኛ ያልታየን የቱ ጋር ነው? ወንድ ልጅ አላቅም ምን ማለት ነው? ወንድ ልጅ ምን ማለት ነው? ፍታው ብዬ ስልህ አልፈታኸውም። እንደገና ጓደኛ የለኝም ማለት ነው። ባል የለኝም እያለች ነው። ወንድሜ በጣም ቀላል እንደማመጥ ጠባቂ የለኝም ማለቷ ነው ወይስ እጮኛ የለኝም ማለቷ ነው? ባል የለኝም እያለች ነው። ወንድ ልጅ አላቅም ማለት ወንድ ባል የለኝም እያለች ምንድን ነው የሌላት? ምንድን ነው የሌላት? ባል የለኝም እያለች ነው። አንተ ግን ባላላት እያልክ ነው። ወዳጄ ምንድን ነው የለኝም እያለች ያለችው ነው ያልኩህ። ባል የለኝም እያለች ነው። እሺ ባል የለኝም እያለች ነው። እሺ አሳዘንከኝ በእውነት። ቀጥዬ የማመጣብህን መረጃ አይዞን አታልቅስ። በቃ ችግር የለው። እያለቀስኩ ነው ግን እንደ አጽናናኝ። እንደሱ ቁጭ ብለህ አጽናናኝ። መንፈስ ቅዱስ ዋሽተዋል እያልክ እኮ ነው አንተ። በዚህ መሰረት ኦኬ። አይ አንተ የፈለግከውን በል። እናንተ ቤት በእርግጥ እግዚአብሔር ውሸታም እንደሆነ ምንድን ነው ወንድ ልጅ አላቅም እያለች አንተ ሚዩት አድርግ። ደቂቃ ሰጥቻለሁ፣ አውርተሃል። ከዛ የምታወራው ካለ ደቂቃ ሰጥቼ ታወራለህ። ኦኬ። እዛዛም አትርገጥ። ቴንክ ዩ። እናንተ ቤት እግዚአብሔር ውሸታም እንዳደረጋችሁት በመጽሐፍ አሳይሃለሁ። ኦኬ። ከዛ ውጭ እኔ ጌታዬን እንደዛ ብዬ አልልም። ኦኬ። ግዕዝ ታውቃለህ? ወንድማችን ግዕዝ ታውቃለህ? ብቻ ከአንተ ጋር መጽሐፍ ቅዱስ ብቻ ነው የምናወራው። ግዕዝ ታውቃለህ ወይ ነው ያልኩህ። መጽሐፍ ቅዱስ ብቻ ነው የምናወራው፣ ገድል አይደለም ያልኩህ። ግዕዝ ታውቃለህ ወይ ማለት አማርኛ መጽሐፍ ቅዱስ እዚህ ጋር ያለው ወዳጅ፣ ግዕዝ ታውቃለህ ወይ? አማርኛ ነው የምጠይቅህ። ኦርቶዶክስ ብቻ ነው የሚጠቀመው እኮ። አንተ ታውቃለህ? የጠየቅኩ አንተ ታውቃለህ አታውቅም ነው የምልህ። ቋንቋው አላውቅም ባጭሩ ማለት ነው። እሺ ብዙ ቃል እንደዚህ ብሎ ይላል፣ የፍርህተከ ይላል። ይሄ ማለት ምን ማለት ነው ካላቸው አማርኛው የግዕዙ መጽሐፍ ቅዱስ ማለት ነው። እሱ አያውቅም። ያው ወንጌል ቅዱስ ዘግዚነ ወዳኔ ኢየሱስ ክርስቶስ ወመጽሐፍቶሙ ለሐዋርያት ቅዱሳን ይላል። ሐዋርያት እንደጻፉት በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 ላይ ያው በዚህ ቃል እጮኛህን ነሲዮ ለማርያም ኅፍረተከ እስመ ዘምላሊሃ ብሎ ይላል። ይትወልድ መንፈስ ቅዱስ ውእቱ፣ ከመንፈስ ቅዱስ ጸንሳ ትወልዳለች ወይ ደግሞ ጸንሳ ትገኛለች ብሎ ያለው ማለት ነው። ኦኬ። ፍርህት ማለት ምን ማለት ነው? ላሰቃይህ አይደል? ኦኬ። ባለቃ ኪዳኑ እኔ በእውቀት ነው ማሰቃይ ካሰቃየው ማለት ነው። ባለቃ ኪዳነ ወልድ ክፍል ያስገባል። ሚዩት አድርግ። አይዘን ሚዩት ብቻ ነው ማድረግ። አታልቅስ ታዲያ፣ ደቂቃ አታስቀምጥ። ሚዩት አድርግ። ቴንክ ዩ
የተፈጠርክበትን ቀን ረግመው ትወጣለህ ማለት ነው። መጽሐፈ ሰዋስው ኧረ ቀለም የስነ ስርዓት አለ። ሚዩት አድርግ ያዙት አፉን። ይሄን የደብተራ ሁላጅ ማለት ነው። መጽሐፈ ሰዋስው ወግስ ወመዝገበ ቃላት